ነው በእነዚህ ህፃናቶች ላይ ግፍና ሰቆቃ እየተፈጸመ ነው ኢትዮጵያ ህዝብ 7 ለ5 ቢዛር አርጎብኛል እንዳትናገር ይያለ ማለት ነው እያስለቀሰ አንድ ጊዜ ክፍል ውስጥ እያስገባ ውድ ኢትዮጵያውያን እዚህ ጋር ልብ ልትሉኝ የሚረዳው የግብረ ሰዶም ጥቃት ብቻ አይደለም ደማቸው ይቀዳል የኔ ደም ይቀዳል በዚህ በኩል እንደምን በዚህ በኩል ሁሉ ይቀርም ግል ማርያም ያንቺ ቤተ መቅደስ ሻገልጋይ ይሆናል ነው ያልኩትና ዛሬ ላይ መብርሃን እውነት ይቅርበኝ ወላዲተ አምላክ ጃለው ተከትሎ ይመጣ እንዴት ነው 31 ቤት ስንቀይር ይወንጀለኛ ይከተለናል ይሄ ቦታ ለማለት ቢከብደኝም ትሉድምቱ ኮየፈቼ አዋሬ ካሳንቺስ ገርጂ ደግሞ እግሬን መሃል አረጋና ፊቷን በረከተ ከዛ መጨረሻ ላይ እንግዲህ ነው እንደበርኩ ተስተክልሎ እንጃለቅ ማይሆን ነገር አደረገ ያለቀስኩ ነበር የቆስኩ ነበር ደም የፈሰሰ ነበር ይሁን ተንኮል ሲሰራ ያየው ካለ ከ3 ቀን በኋላ ያ ሰው አስቀሬሰ ይወጣል አረቦች ጋር ሰሰራ ሀበሾች ጋር ሰሰራ እንደ አይነት ኬስ ገጥሞኝ ነበር ነገር ግን አውጥቼ ጥያለሁ አውጥቼ ጣልኩት ምንድነው እናቴ በጧት ነው የሞተችብኝ እና አበያዬን ለብሼ ከአረቦች ጋር ተመሳስልዬ انت مسلمه ሲሉኝ አይዋ انا مسلمه ብዬ انت تتكلمي عربي ሲሉኝ አይዋ انا بتكلم عربي ብዬ ከአረቡ በሴተኛ ዳሪ ህይወት የተወሰነ ጊዜ ሰራው ማለት ነው አረቦች ለምን እንደዛ ሆነ የሚለው ሲመጡ ለመዝናናት ነው የሚመጡትና ዊዛውት ነገር ማድረግ ደስ ይላቸዋል ማለት እንደዚህ ኩንደም አድርገው መጠቀም አይፈልጉም እንደዚህ ነው ቆሻሻ ነኝ እንደ መቅደላዊት ማርያም ራሷን አሳልፋ ሰጠች ህዝበ ክርስቲያን እባካችሁን እችን ሴት አልቅሱላት በእውነት ዮሴፍ ማለት ነው ደንባ ፍንጫው ይፈሳል አሁንም ከታላቅ ወንድሙ ጋር እንደዚህ አይነት የጥቃት እየተፈጸመባቸው ነው ያሉትና መጽሐፉ ስም ደም ብቻ ነው እና በደም የተቀባ ነው መጽሐፉ በደም የተቀባ ነው ደሙ ደርቆ መጽሐፉ ድርቅ ብሏል እና ስትገልጠው ራሱ ተያዘ ነው ምሳሌ ያንን የጻነ ሰውር ተያዘ እንግዲህ ከ7 አመት በታች ህፃናቶችን ነው ከዛ በላይ ያሉ ህፃናቶችን ሆነ ተላልቅ ሰዎች ማየት አይችሉም ጌታ ሆይ የምህረት አምላክ ነው እሱ መሐሪ ነው በቃ እሱ ማለት እንዲህ ነው ብዬ ቃላት ያንሰኛል ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጽዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ በእያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይብዛላችሁ የድንግል ማርያም ምልጃና ጸሎቷ የዛርቃን ሰማዕታት የሐዋርያት የነቢያት የደጋግ አባቶቻችን ምልጃና ጸሎታቸው ረድኤትና በረከታቸው ከሁላችን ጋር ይሁን ይህ ዶርቃ ሚዲያ ነው መልእክቱ ለብዙ ኦርቶዶክሳውያን በአለም ዙሪያ ለሚገኙ ሰው ለተባለ ፍጥረት ሁሉ የሚያስፈልግና የሚጠቅም መረጃ ስለሆነ ሼር አድርጉት ሲጀምሩ ላይክ አድርጉ በመትጠቀሙት ማህበራዊ ድረገጽ ላይ ለሌሎች ሰዎች አጋሯቸው እጅግ ጆሮን ጭው የሚያደርግ ለማመን ለመስማት ለመረዳት የሚከብድና የሚዘገንን መረጃና ፕሮግራም ነው ዛሬ ይዤላችሁ የመጣሁት ማለት ነው ስለዚህ ይሄንን ዓለም ሁሉ መስማት ስላለበት እናትና ልጁ በመካከላችን ይገኛሉ ሁለቱ መናገር የሚችሉትና የሚያውቁትን የደረሰባቸውና የተፈጸመባቸውን እነሱ ራሳቸው ባንደበታቸው የሚገልጹልን ይሆናል እንግዲህ በተለያየ ሶሻል ሚዲያ እየተንሸራሸረና እየተዘዋወረ ወቅታዊና መነጋገሪያ የሆነ ነገር ነው እንግዲህ ራሳቸውን ደግሞ እንደምንም አፈላልጌ ለማግኘት ይችላልው ባገኘሁት አጋጣሚም ወደ እናንተ ይዤላችሁ መጥቻለሁ እህታችን ቪዲዮአችን ድረስ እንግዲህ ሆነሽ ለዛሬ ስለመጣሽና ስለተገኘሽ ደስ ብሎኛል እንኳን ደህና መጣሽ በቅድሚያ እንኳን ደህና ቆየኝ ጌታ እግዚአብሔር ያክብርልኝ ስምሽን አስተዋውቂን ከየት እንደመጣሽም እንዴት እንደሆነም ከዚህ ድርጊት በፊት ያንቺ ማንነትም በቀጣይ ቆይታችን ምናብራራው ይሆናል ስምሽን ማልበል ስሜ ሰርካለም አስራት እባላለሁ የመጣሁት ከተማ ወይም ሀገር እንግዲህ ወደ ደብረታቦር የሚባል ወደ ጎንደር ክፍለ ሀገር ነው አሁን ቤተሰቦቼ እስቴ የሚባል ሀገር ነው የሚኖሩት አባቴ እናቴ ሞታለች አባቴ አለ እና ያው እንግዲህ ከነሱ ከመጣው እንኳን ረጅም አመት ሆኖኛል አዲስ አበባ ወደ 20 አመት ሆኖኛል አዲስ አበባ ከመጣው በኋላ ግን ያው እንግዲህ አጎት ነበረኝ ወደ ኡራኤል አካባቢ ኡራኤል ቤተክርስቲያን ረጅም ጊዜ አጎቴ ጋር በቤተክርስቲያን ህይወት አሳልፍ ያለው ቅዱስ ኡራኤል ቤተክርስቲያን ማለት ነው እዚህ ካሳንቺስ አጎቴ እንግዲህ በህይወት ያለ አንድ
ቄስ የሆነ ባል አጋብቶኝ ነበር እሱ በህይወት እያለ በነበረ ሰዓት አሁን በህይወት የለም አጎቴ አጋፋሪ ጸጋዬ ይባላል እንግዲህ ይታወቃል ኡራኤል እንግዲህ በጣም ረጅም አመት ነው ያገለገለውና አባቴ አስራት ነው ሰናይ ጸጋዬ ነው ሰናይ የሚባል አጎቴ ነው እንግዲህ ከዛ ከቄሱ ጋር ከተጋባን በኋላ ለ7 ወር ይሁን ለ6 ወር ያለ እንደቆየን ተፋተናል ከቄሱ ጋር እሱን ስታገቢያቸው በስርዓተ ቤተክርስቲያን በስርዓተ ተክሊል ያገባሽው አይደለም ትውውቃችን የ3 ወር ስለነበረ በቁርባን ሲለኝ አሁንም በእውነት በዚህ አጋጣሚ በጣም ይቅርታ የሱን ሂስትሪ ወይም የሱን ታሪክ ለማውራት ፈልጌ ሳይሆን እሱ በጣም ጥሩ ሰውና በጣም ንጹህ ሰው ነው በእውነት እኔን በደንብ ሳያጠናኝ በደንብ እንትንም ሳይለኝ ማለት በደንብ ሳያውቀኝ የቤተክርስቲያን ሰው ስለሆነ እኔን ያ በፍቅር ሲጠይቀኝ አጎቴንም ሲጠይቅ እሻልኩት ከዛ በኋላ በቁርባን ሲለኝ እኔ የበቃው ሰው አይደለሁም ቁርባን ማለት ማስቲካ ከረሜላ አይደለም እንዲሁ በቀላሉ የሚወሰድ አይደለም ለምን እኔ ጠለቅ በያ አባቴም መጀመሪያም ዲያቆን ነበር ከዛ በኋላም ያው በመንግስት ሰራተኝነት ነገር ነው ያሳለፈው ከዛ በኋላ አሁን ጥረታ ወጥቶ ነው ያለውና የቤተክርስቲያኑን ነገር አውቃለሁ እኔም ደግሞ የጸናው አለመሆኔን አውቃለሁ ስለዛ ቁርባኑን እንቢ ብዬ ከልክዬ እንዲሁ ተጋባን እኮ እንደው እዚህ ጥያቄሽ ላይ ላስቁምሽና ሰውየው ዲያቆን ከሆነ ካገባ በኋላ ነው ቅስና ማምጣት የሚችለው ስለዚህ ይሄ ሰውዬ አንቺ ለሥርዓተ ተክሊል እንደማትበቂ ወይም በሥርዓተ ቁርባን ማግባት እንደማትፈልጊ ስትነግሪው እንዴት ባንቺ ሐሳብ ተስማምቶ ስልጣነ ክህነቱን አፍርሶ ዝም ብሎ ሊያገባሽ ፈቃደኛ ሆነ በጣም ትንሽ ብታብራሪ እግዚአብሔር ይባርክ እሱ የኔ ስተት አይደለም እሱም ያው እንግዲህ የደረሰበት ችግርና ጉዳት ይኖራል መጀመሪያ በተክሊል አግብቶ ነበር በተክሊል ያገባት ሚስቱ አለች ወደ ገርጂ 2 ልጆች እንዳሏትና ልጆችን ወደ ውጭ እንደሰደደ ነግሮኛል በቅርቡም እንደው ጎርጊስ ነው ጻፊ ነው ሄጃና ግሬዋለሁ ለምን እኔ በጣም መንገላታት ሲበዛብኝ ምናልባት እሱን ማስቀየሚው ስለነበረ ያስቀየምኩን ነገር ይቅርበለኝ እኔ በዛን ወቅት ወድጄ አይደለም እንዲያደረኩት እንዲሆኜ ነው በየ ሁሉ ይቅርልለው ስለሄድኩኝ እሱ በተክሊል አግብቶ ፈቷል በተክሊል ያገባት ሚስቱን እንደፈታት እኔ እንግዲህ እሱን በደንብ ጠለቅ ያለ ነገር አልጠየቁትም ነገር ግን ችግራት በማከላቸው ችግር እንዳለ ነገረኝ ከዛ ከተፋቱ በኋላ ደግሞ እሱ ሌላ ሚስት ማግባት እንደፈለገ ነገረኝ ሲያገባ ደግሞ በቁርባን ማግባት እንደፈለገ እና ግን እኔ ብቁ እንዳልሆንኩ ግን ነገርኩት እውነቴን ለምን የኔ ተስተካከለ ቀጥ ያለ ህይወት አልነበረኝም በዛ ነው ግት ምክንያቱም አባትና እናት ከተለየው አንድ ሰው ህይወቱ እንዴት ብዬ ልንገርህ የቃወሰ ነው የሚሆነው ህይወቱ ተስተካከለ አይሆንም ቤተሰቦቼን ተለይቼ ብዙ ይሄንን ቄሱን ባሌን ከማግባቴ ብዙ ተንገላትቻለሁ ሰው ቤት ሰርቻለሁ ካፌ ውስጥ ሬስቶራንት ውስጥ በጣም ብዙ ስቃይና መከራ አሳልፌያለሁ ከዛ በኋላ ነው እንግዲህ ይሄን ቄስ በአጎቴ አማካኝነት ያገባሁት ማለት ነው ኦሬዲ በተክሊል ያገባትን ሚስቱን ሲፈታ ቄስ ወይም ስልጣነ ክህነቱ ቆሟል እዛ ጋር ይሄንን አድማጭ ተመልካቾች ግልጽ ሆኖ መስማትና ማድመጥ ስላልባቸው ማለት ነው ትክክል ነው ስለዚህ ክህነቱ ፈርሷል ቄስ የነበረ ሰው ነው ያገባሽው በዛ ነው እንግዲህ እኔ ማለት በደንብ የሱን ጥሩ የሆነ እውነቱን ነገር ባላቀም ቄስ እንደሆነ ግን አሁን ላይ ደግሞ በጸሐፊነት እንደሚሰራ ስሙን መጥቀስ ስለማልፈልግ ነው ምክንያቱም እሱ ምንም ያደረገኝ ነገር የለም በጣም የተከበረ በክህነት አይደለም ያገለግለው አሁን በከነት አይደለም ይመስለኛል እንግዲህ ጸሐፊ የሚባለውን ቦታ በምን መንገድ እንደሆነ በደንብ ጠለቅ አርግ ያላቀም ነኝ ጸሐፊ በማንኛውም መንገድ ሊያገለግል ይችላል ለምሳሌ በድቁናም ያለ ሰው በጸሐፊነት ያገለግላል በሰበካ ጉባኤ ምእመን ሆኖ የተመረጠም ሰው በጸሐፊነት ያገለግላል ከሱ ጋር ምን ያክል ጊዜ አብራችሁ ቆያችሁ ብዙ አይደለም 6 ወር ወይ 7 ወር ቢሆን ነው እውነት ለመናገር ምክንያቱም ጠለቅ ያለ አይነት እንትን አይደለም ያለን ፍቅር ህይወት አይደለም ያለን ለምን እኔ መጀመሪያ ስተቱ የተፈጠረው ከመቼ ነው ብለህ ብትጀምረኝ የመጀመሪያ 16 ዓመቴ ላይ በድንግልና ሰዓት አባቴ ድሮኛል በቬሎ በስነ ስርዓት በድንግልና ድሮኝ እዛው ገጠር ይያለው ከተዳርኩ በኋላ ተዳሩ እንዴት ፈረሰ እንዴት ወደ አዲስ አበባ ጠፍተሽ ልትመጪ ቻልሽ ብትለኝ ያላቻ ጋብቻ የሚባል ነገር አለ ያው ያገባኝ ግለሰብ ከኔ በእድሜ የሚበልጥ ነውና ቤተሰቦቼ ጋር በቃ እናትና አባቴ የፈቀዱትን በማለት ራሴን ጎድቼ ኖርኩኝ ነገር ግን ያ ግለሰብ ሌላ ሴት ፈቶ ነው የሷን 80 ሳይቀድ በዚህ ሷ 80 ያለን እኔ ያገባኝ ከዛ ቤተሰቦቿ ከሰሱት ልክ እኔን ሲያገባ ከሰሱት እንዴት በ80 ላይ ምን አይነት ንቀት ነው ብትንቀን ነው ብለው የሽማግሌ ተካሰሱ እሺ ከዛ እሱ ክስ ላይ ያለ 2 ወር ጽንስ ይመጣና ያ 2 ወር ጽንስ የሆነ ገጠር ሀገር ሄዶ መጥቶ
እንግዲህ አብሮኝ በተኛ ሰዓት ከሌሊቱ 4 ሰዓት 5 ሰዓት ያጭ ጽንስ ተጨናገፈ ማለት ነው የመጀመሪያው ባሌ በቃ ያንቺ ጽንስ ተጨናገፈ ከዛ እሱም አዘነ እኔ መድኃኒት ወስደሽ ነው ወይ ምናምን አለኝ በፍጹም እኔ ስራ ሰራ ነው ያልኩት ሙሉ ቀን ስደክም ነው ያልኩት አንተ ደግሞ ከገጠር መተህ ያው የሆነ ነገር ሲፈጠር ምች መጥቶኝ ይሆናል ምናምን አልኩኝ ከዛ በኋላ በዛ እየኖረን ይያለን ስራ ብዙ አልነበረውም እሱና ከሱ እነዛ ሰዎች ሲከሱት ምናምን እኔ በመሐከል ብዙ ተጎዳውኝ ብዙ ስጎዳ አጥፍቶ ወዴት ይዞ ይመጣ ወደ ባህር ዳር የሚባል ሀገር ይዞኝ ከመጣ በኋላ የገዛልኝን ወርቆች ወሰደብኝ ማለት ነው ወሰደብኝና ትንሽዬ ገለባ ፍራሽ አድርጎ ምናምን ባህር ዳር እዛ አስተኝቶኝ ከነበረበት ቦታ ላይ አክስቴ አብራ ቬሎ ምናምን ሲገዛ ልብሳችን የጥሎሽ ልብሱ ሲገዛ የነበረች አክስቴ ነበርች ባህር ዳር ታይኛለች እንዴ ሰርካለም እዚህ ምን ትሰሪያለሽ ስትለኝ እንደዚህ ባሌ አምጥቶኝ ነው እዚህ ወይኔ የጋሻ ስራት ልጅ የተማረ ልጅ እንደዚህ ሆንሽ እንደዚህ አይነት ቦታ ጣለሽ በጣም ያሳዝናል በጣም ምናምን ብላ አዘነችና መጨረሻ ላይ ወደ ቤት ይዤሽ ልዳለችኝ ወደ ቤት ወሰደችኝና ከዛ ምንድነው የሆነው ምናምን ስለ እንደዚህ ይዞ ይመጣ አጥፍቶ ከዛ ደግሞ ወርቆችን ይዞ ጠፋ ስላት ይሄ አይሆንም ከዚህ በኋላ ከሱ ጋር አትሆኝም ማለችኝ ከዛ በቃ ያው እሷ ጋር ትንሽ ጊዜ ስንቆይ አበደ መጣ ሚስቴን ስጡኝ አለ አይ ጋሻ ስራት ይምጣ እንደዚህ በሜዳ አንለቃትም ምናምን ተባለ ከዛ ያው አባቴን ተበሳጨ ለምን እንደዚህ እስከሚያደርግሽ ድረስ መጀመሪያኛን ጥለሽ ለምን ጠፋሽ አለኝ አባቴ በቃ እሱን ለመለየት ስል ነው እንግዲህ ጠፍቼ ወደ አዲስ አበባ የመጣሁት ማለት ነው ምክንያቱም በተከታታይ አባቴ ትምህርት ቤት በሚሄድ ሰዓት አባቴ ጋር ይደባደብ ነበር በውጭ ሆኖ ቆርቆሮን በድንጋይ ይመታ ነበር ትምህርት ቤት ሲሄድ ደግሞ እየተከተለኝ ሲያሰቃየኝ ከዛ አባቴ ልጅ የለምን ሲለው ከአባቴ ጋር ትግል ገጠመ የመጀመሪያው ባሌ ከዛ ይሄን ሁሉ ነገር የሚያየው በኔ ነው አባቴ ይሄን ሁሉ ስቃይ ስለምን ያህል ድሮኝ ትዳሬ ከፈረሰ አባቴ ለምን ይሰቃያል ብዬ የኔ ትልቁ ነገር እዚህ ጋር የጀመረው አባቴ እንዲጎዳብኝ እንዲጎሳቆልብኝ በኔ ስሙም እንዲጠፋ ስላልፈለኩ ጠፍቼ አዲስ አበባ በመምጣቴ ያው እንግዲህ እኔ ለጥቃት ሰለባ ለተለያዩ ለጥቃት ሰለባ ተዳርጌያለሁ ነው በዚህ አጋጣሚ ለመከር የምፈልገው አንድ ነገር አለኝ ማንኛውም ወጣቶች በኢትዮጵያ ውስጥ የሚሆን በአገር ውስጥ የሚሆን በገጠሩ ከተማው የሚሆን ከቤተሰብ አንድ ሰው ጠፍቶ ሲሄድ እጅግ በጣም ብዙ ስቃይና አውሬ እንደሚበላው በራሴ ደርሶ አይቻለሁ ስቲል ድረስ አሁን ድረስ እኔ ከቤተሰቤ ባልጠፋ በቤተሰብ ቁጥጥር ውስጥ መሆንና አለመሆን እንዴት ክፋትና ደግ እንዳለው ብዙ ተምሬያለሁ ብዙ አይቻለሁ ከተለያዩ ሞቶች ከተለያዩ ስቃዮች ከተለያዩ መንገላታቶች እንዲነው ልልህ አልችልም በእውነት ወርቅ በሳት እንደሚፈተነው የተፈተንኩት እኔ መልካም እዚህ አዲስ አበባ ላይ ካገባሽው ካፈረሰ ካህን ጋር ከተለያየሽ በኋላ ምን ሆነ አንቺ ህይወት በምን መንገድ ቀጠለ በጣም በሚያሳዝን ጉስቁልና ነው የቀጠለው ምክንያቱም እሱ ጋር የሰራው ስተት አለኝ እኔ ከተጋባን በቁርባን አይሆንም ብዬ ካልኩት በኋላ ነው ያው ጽንስ መጣብን 2 ወር ጽንስ ነበረኝ ከሱ ጋር አሁንም ከዛ እንደዚህ ጽንስ አለኝ አስለው ልንለያይ ስንል ውሸቷን ነው ምናምን አለ ከዛ ሽማግሌዎች ስለነበሩ እኔ አንድ ኮኔደር አጎትም አለኝ አጎቴም ደግሞ ነበረ በህይወት ከዛ ሁላቸውም እንደገና የህቴ ባልም ምናምን ተጠርና ሽማግሌዎቹ እንደዚህ ሲባል ውሸቷን ነው ሲል ልመርመር ውሸቴን ከሆነ አልኩኝ ተመረመርኩ ጽንስ አለ ከዛ በኋላ ይሄንን ጽንስ መርዳት አለበት ከተለያያችሁ በኋላ ለምን ያንተ ጽንስ ነው ሲባል እሺ ችግር የለውም ካለማ እሺ ምናምን አለ ስንት ትረዳለ ተባለ 300 ብር አለ በወር ከዛ በዛን ወቅት 300 ብር ምንም ነገር አይሰራም በወር 300 ብር ምንም ነገር አይሰራም እና ስንት ዓመተ ምህረት ላይ ነው አሁን እንግዲህ ዓመተ ምህረቱ ቢጠፋኝም 15 ዓመት 16 ዓመት ሆኖታል እሺ 16 ዓመት ሆኖታል 2002 ወይ 2001 ዓመተ ምህረት ላይ ማለት ነው በቃ ሉሌ ከመምጣቱ ከአንድ ዓመት ከሁለት ዓመት ሉሌውን 13 ዓመት አይደለ አዎ በቃ 16 ዓመት ይሆናል ስለዚህ ያንን ጽንስ በቃ እንዲኖር ይፈልግ አይፈልግ አላቀም ነገር ግን እኔ ስሜታዊ ስለሆንኩና ከዛ በፊት ደግሞ በራሴ ተንቀሳቅሼ ማመጣቸው ብሮች ስለማቅ በቃ እንደዚህ ከሆነማ ጎዳና ላይ ልወድቅ እችላለሁ እሱን ጽንስ ይዤ እሱን ከፈታኝ ምን ሆናለሁ በማለት አንዲት እናት አማከርኳት ሳማክራት አይ ሰርካለም 7 ወር ሲሞላሽ ጎዳና ላይ ሊጥልሽ ነው ትለኛለች እናቴ ማለት ማማክራት እናት አለችኝ እንዲሁ በቤት አከራይ ነበረች እና ያገሬ ሰው ናሷም ጎንደሬ ናት ከሷ ቤት ክራይ ብዙ ጊዜ ኖር ያለው ተከራይቼ ከዛ ማሚዬ እንዴት ላርግ እንዴ ሆኖብኛልና ጽንሱን ምን ላድርገው ግራ ገባኝ እሱስ ማይረዳኝ ከሆነስ ነው ይረዳኝ ይሆን ስላት አይ 7 ወርሽ ላይ ሲሞላ መንገር ላይ ሊጥልሽ ነው እንደዚህ በዚህ ሰዓት አረዳሽም ካለሽ ምን ይሆናል ትለኛለች ከዛ በኋላ ነው የሷን የእናት ምክር ነው ብዬ በመስማት በቃ ሰማኋትና ትልቅ የጥፋት ያጠፋሁት እዛ ላይ ነው በቃ
ለምንድነው አሰገደች ሆስፒታል የሚባል ነበር አሁን ተዘግቶ ይሆናልና ከዛ ሄድኩኝ ቼክአፑን ምናምን አደረኩኝ 2 ወር ምናምን 15 ቀን ሊሆነው ነው እየተባልኩ ነው የነበርኩት ከዛ ሌላ ሆስፒታል ሄድኩና ጽንስ የሚወጣበት ቦታ ፈልጌ ጽንስ ለማውጣት ተገደድኩ በተንኮል ሳይሆን እሱን ጥላቻ ሳይሆን ወጣትነት የሚባል ነገር አለ 25 ዓመት 26 ምናምን ቢሆነኝ ነው ለምንድነው ብለስ ታስበው በቃ 7 ወር ሲሆንሽ ሜዳሪ ጥልሽ ነው ብላኛለች አከራዬ ከዛ እኔ ማሰብኩት እሱ ከተለየኝ ምን ልሆን ነው እስካሁን ሰዓት ድረስ አጠገቤ ማንንም የለም ብዙ ስቃይ ያሳልፋለሁ በሚል ያንን ጽንስ አስወጣሁት ያንን ጽንስ ካስወጣሁት በኋላ እዚህ ጋር ክርስቲያናዊ ነገር ስለምናገር ውሸት ኃጢያት ነው በውሸት መካከል የሚመጡት ትልቅ ስቃዮች አሉ ስንዋሽ ራሳችን ብቻ አይደለም ብዙ ነገር ነው የምናበላሸው ስንዋሽ መጀመሪያ ራሳችን ያታለልን ነው ውሸት መጥፎ ስለሆነ አደናቅፎኝ ነው ምናምን ነገር ብዬ በወቅቱ ለሱ ነገርኩት ከዛ በሽጉጥ ነበር ምልሽ የናከሊ እህት ሆነሽ ነው እንጂ በሽጉጥ ነበር ምልሽ ብሎኛል በእውነት በዚህ አጋጣሚ በቃ ስሙን መጥራት አልፈልግም ግን ያገባኝ በቄስ በእውነት በእግዚአብሔር ስም እጅጉን ትልቅ የሆነ ጥፋት አጥፍቻለሁ ይቅር በለኝ በአካልም መጥቼ ይቅርታ ጠይቄዋለሁ ይቅርታሽን ተቀብያለሁ ብሎኛል ነገር ግን ባለማወቅ እንጂ እንዳሁኑ ባቀኖሮማ ይሄው ያላባት አሁን ይሄን ልጅ ያላባት ሳውዲ አረቢያ ዜጋ ነው እንግዲህ እነዚህኞቹም አባቶቻቸው አይረዱኝም ይሄው ያሳደኩ እኮ ነው ነገር ግን እሱ ምን ቃል ተናግሮኝ ነበር ልጅ ይዘሽ እንድትለምኝ ባላረግሽ እኔ በቃ ስሙን መናገር አልፈልግም እኔ ከሊ አይደለሁም ይለኛል ከዛ ደነገጥኩኝ ምን ማለት ነው ይሄ ምናምን ልጅ ይዘሽ እንድትለምኝ ባላደርገሽ እኔ ከሊ አይደለሁም ለምን ያችን ጽንስ አውጥቻለሁ ያወጣሁት ምንድነው ረዳት የለኝም ያቺ ሴትዮ በ7 ወርሽ ላይ ይጥልሻል ብላኛለች በቃ ያን ነገር አክሴፕት በማድረግ እንጂ በተንኮል ወይ እሱን በመጥላቴ በፍጹም እንደውም ወድጀው በቅናት ነው እኮ የተለያየ ነው ቀንቼበት ነው የሆነች ሴት ከቤት ውስጥ ክብለሃ ያት እንደዚህ ያደረክ ምናምን በሚል እሱ ክፍት ብሎት ለምን እንደነት ያቀጠኛለሽ በማለት ከዛ በቃ ሲል አይበቃህም ብዬ ሁሉ ይቅርታ ጠይቀዋለሁ እምቢ ሲል ነው በቃ በሽማግሌዎቹ ወረቀታችን ተቀዶ ተለያየን ማለት ነው በቃ ስለዚህ ያቺ ጽንስ ያወጣኋት እሱ እንደ መጥፎ ነገር አስቧት እንግዲህ አላቅም በመጥፎ መንገድ ሂዶ ይሁን አይሁድ ይሁን አላቅም እኔ ግን ይቅርታ ጠይቀዋለሁ እሱ ይቅርታ ያድርግልኝ ግን አላቅም ነገር ግን አሁን በዚህ አጋጣሚ ለነገረው ለሱም የምፈልገው ጽንሱን ያወጣሁት እሱን ከመጥላቴና ልጁን ካለመውደድ አይደለም ማን ይረዳኛል ቤተሰብ ጥዬ መጥቼ እየተንከራተትኩ ነው ያለሁት እሱን ካጣው ተመልሶ ወደኔ ይመጣል የሚለው ነገር አሳሰበኝ እኔ በቃ ይሄን ነውና በዚህ አጋጣሚ ይቅርታ የህይወቴ መሰናክል ብዙ ገጥሞኛል እንግዲህ 13 አመት ነው ልጄ 13 አመት ሙሉ ነኝ በጣም በስቃይና በመከራ ነው ከዛ በኋላ ነው እንግዲህ ደግሞ ያም ይሁን ብዬ ደግሜ ወደ አረቦች ህይወት አረበኛ ቋንቋ እንዲሁ ዝም ብዬ አለመድኩም እንደነገርኩ ካፌ ውስጥ ሰርቻለሁ የሰው ቤት ሰራተኝነት ሰርቻለሁ ትልልቅ ሬስቶራንቶች ከመሄድ የውጭ ዜጎችን ከማግኘት ነው ከዛ በኋላ በሴተኛ ዳሪ ህይወት የተወሰነ ጊዜ ሰራው ማለት ነው የኔ ህይወት የተበላሸው እዚህ ጋር ነው እንግዲህ የመጀመሪያ ሴተኛ ዳሪነቱን የጀመርሽው ከአረቦች ጋር ነው አረቦች ጋር አይደለም ከኛ ሰው ጋር ነው ካበሾች ጋር ነው የጀመርኩት አንድ ሆቴል ውስጥ አጠቃላይ ስራ አገባለሁ እዛው ማደር እዛው መስተንግዶ እዛው ምናምን እንደዛ በመንሰራበት ጊዜ አስተናጋጆቹን ትተው ሌላ እንደዚህ እንትን የሚሉ ሰዎች ትልልቅ ሰዎች በጣም ያው ያናገሩኝና እንደዚህ እኮ ብናረግ መስተንግዶንም ትተሽ ለብቻ ብናስቀምጥሽና በቃኛ ስንፈልግ እናገኝሻለን ከዚህ ቤት ውጭና ቤት ተከራይ ከዛኛ እንረዳሻለን ስንፈልግ እናገኝሽ ብር እንስጥሽ ምናምን ሲሉኝ ወደ ብሩ ተታለልኩና ለብቻ ቤት ተከራየው ከዛ ሬስቶራንት ወጣውኝና ከዛ እነሱ ስፈልገው ደውለው ያገኙኝ ጀመር ከዛ በዛ ነው እንግዲህ ያን ቆሻሻ ነገርና ያን ቆሻሻ ህይወት ላስተናገድ የቻልኩት ማለት ነው ከዛ በኋላ የመጀመሪያ ልጅ እንግዲህ በሴተኛ ዳሪነት ህይወት ያለሽ ሎሌን ተወለደ በቃ አዎ ከቄሱ ባሌክ በኋላ በቃ ወደዛ ጸያፊ ነገር ውስጥ ስገባ በመድረው በብስጭት ስሜታዊ ሆኜ ለምን ይሄ ቄሱ ባሌ በስነ ስርዓት በቅዱስ ዑራኤል በነበርንበትም ሰዓት ጸናጸንጄ ባጎቴ እንደው በወንዶቹ በኩል ያስገባኝ እንደው ለምን ቺንሴት በወንዶቹ በኩል ታስገባለ በዚህ በኩል የተባለ ከዛ በኋላ ደግሞ ቄደር አስጠምቆኝ ቦሌ መድኃኔዓለም በስነ ስርዓት ነው እሱ በእውነት እሱ የቤተክርስቲያን ሰው ነው እኔ ነኝ ያጠፋሁት ለምን እኔ መታገስ ነበረብኝ እሱ ያለኝ ነገር ሁሉ ቢያንስ ከኔ ስለሚበልጥ መስማት ነበረብኝ እኔ ግን አጠፋውኝ ትልቅ ጥፋት ከዛ ሉሊ ያለ ሁለተኛ ልጅስ እንዴት ወለደ ከዛ ከአረቦች ጋር በመሰራበት ሰዓት ነው እንግዲህ
ኤርፖርት ይደውልልኝና እንዲሁም ዝም ብሎ አልደወለልኝም አንድ መሐመድ የሚባል ረጅም ጊዜ እየደወለልኝ ከሳውዲ አረቢያ የሚመጣ ዜጋ ነበርና ታማኝነቴን ተጫዋችነቴን ምናምንን ያያል ከዛ ሌላ የምትባል ሴት አለች በጣም ቆንጂዬ ናት ተጫዋች ናት ታማኝ ናት ይለዋል ሲላው በቃ ሌላ ብሎ ስልኬን ይጽፋል ይደውልልኛል ኤርፖርት በዚህ ቀን እመጣለሁ እኔ አብዱልአዚዝ ይባላልው መሐመድ የሚባል ሰው ስልክሽን ሰጥቶኝ ነው አለኝ ከኤርፖርት ተቀበልኩት አብዱልአዚዝ ይባላል ለ15 ቀን ሀያት ሆስፒታል ጀርባ አብረን አሳለፍን ማለት ነው እንግዲህ ምንድነው በቢዝነስ ነው ያሳለፍነው ከዚህ ሰው ጋር ማለት ነው በፍቅር ህይወት አይደለም ሰው ነው ስልኬን ይሰጠው ያው የተነገረው ነገር ደስ ብሎት ደግሞ ሲመጣና ሲያገኘኝ ደግሞ በጣም ደስ አለው ተመቸውት ማለት የሚፈልጉትን ነገር አብረን እንገዛለን ወተን አብረን እንዝናና እንዲዝናኑ ታክሲ ተኮናትሬጃቸው ወጣለው ቋንቋም ስለምችል ታማኝነቱም ስላለ ከዛ የሚፈልጉትን ነገር ገዛዝቼ ምን ብዬ ቤት አስገብቻቸው ምግባቸውን አብልቻቸው ከዛ በመኝታ ሰዓት ደግሞ እንደውም እኔ ሁሉ ተደስቻለሁ በጣም ብሎ ኢቭኒፍ ከጓደኞቹ ጋር ያው ስራ ስለሆነ ከጓደኞቹ ጋር ሁሉ አብሬ እንዳሳልፍ አድርጎኛል ይሄ ምንድነው ይሄ እግዚአብሔር የማይደሰትበት ሰይጣናዊ ህይወት ይሄን ማሳለፍ እንግዲህ አንዳንዴ ሰው ልጅ ይሄ ይመጣብኛል ብሎ አያስብም በቃ እንዲ ለስሜታችን ወይም ደግሞ ለለታዊ ገንዘብ መታለል ማለት እግዚአብሔርን ማጣት ማለት ነው ልክ አሁን የተበላሸ ህይወቴን እንድቀጥል ያደረገኝ አሁን ላይ ሳለቅስና አይኔ እስከሚጠፋ ደም እስከሚወጣ ሳለቅስ ጌታ ሆይ አንተን አስቀይሜህ እኮ ነው በዛ በህፃንነቴ በዛ በለጋ እድሜ ካንተ ጋር ተጣብቄ ቢሆን ኖሮ በገንዘብ በኩል ያለውን ትቻው ባንተ በኩል በሆን ኖሮ የሁሉ ስህተት አይመጣም ነበር በየ ዛሬ ላይ የምጸጸተኝ በዚህ መንገድ ነው ለምን መጀመሪያ መሰረት ቤት ሲሰራ ከመሰረቱ ካላማረ መጨረሻው ውበት የለውም ከመሰረቱ ቀጥ ብሎ በስነ ስርዓት ከሄደ ግን እስከ መጨረሻው ቆንጆ ነገር ይሆናል ያ ቤት ማለት ነው እኔ እንደዛ ነው ያየሁት የኔን ህይወት ከመጀመሪያው ተበላሽቷል ገና ከድንግልና ባሌ ጀምሮ ከተፋታው በኋላ ታርቀን ወይ አብረን መኖርም አልቻልንም ጠፍቼ ወደ አዲስ አበባ መጣሁ ከቤተሰቦች የተለይቼ ከዛ በኋላ ደግሞ ሌላ ያገባሁት ባል ያለ እናት ያለ አባት ነው ያገኘኝ ባጎቴ አማካኝነት ነው ከዛ ከሱ ጋር ስንፋታ ደግሞ ለምን ሌላ ሴት ጋር አየህብኝ ሌላ ሴት ጋር ሄድክብኝ በሚል ነው ሌላ ጸብንሮን አይደለም የተለያየ ነው ይሄን ካልሽኝ አልፈልግም ማለት እኔ ደግሞ መልሼ እፈልጋለሁ ይቅርታ አድልኩት ነገር ግን እሱ ሌላ ከዱባይ የሚደዋወላት ሴት ነበረች አሁን እሷን ነው አግብቶ የሚኖረው ስለዚህ እኔ ያው እውነትም ያልኩት ነገር ውሸት አልነበረበትም ሌላ ሴት ከውጭ ሀገር የምትኖር ከዱባይ የመጣች ሴት ከሷ ጋር አግብቶ ሁለት ወልዶ እኔ የጠፋበትን ከሷም ሌላ ሁለት መንታ ልጅ ነው የወለደችለት በተጋቡ ሰዓት ማለት ነው እሱ እግዚአብሔር ካሰው ነገር ግን እኔ ኃጢያት የሰራውት ያወጣውት ነፍስ እሱ ልጅ ይዘሽ እንድትለምኝ ባላደርግሽ ያደረገው እውነት ከሆነ እንኳን ዛሬ ላይ እኔ ተንበርክኬ ይቅርታ አስጠይቀው ባለማወቅ ነው ይሄን ያደረኩት ያንተን ብቻም አልነበረም አረቦች ጋር ስሰራ ሀበሾች ጋር ስሰራ እንደ አይነት ኬዝ ገጥሞኝ ነበር ነገር ግን አውጥቼ ጥያለሁ አውጥቼ ጣልኩት ምንድነው እናቴ በጧት ነው የሞተችብኝ እናቴ በሁለት ዓመቴ ነው የጣለችኝ ከአያቴ አያት አሳድገኝ ደግሞ አያቴ ስትሞት ላጎት ላክስት ካክስት በኋላ ደግሞ ስንገላታ ነው አባቴ እንደገና አሁን አባቴ አግብቷት የምትኖር እናታችን አለች ማለት ነው ያሳደገችን እኔ ዳረችኝ ከሷ ጋር ነው የሚኖሩት ይሄን አይነት የተንገላታ ህይወት ስላሳለፍኩኝ ማለት ነው እኔ ማን ያሳድጋቸዋል ልጆቹን በወልድስ ማን ትሪት ያደርግልኛል በማለት ነው በክፋት አይደለም ስለዚህ አሁን አንቺ ከዚህ ሰውዬ ካስወረርሽው ጽንስ ውጪ ደግሞ በሴተኛ ዳርነት ህይወት ስትጠይ ሌላ ልጅም አስወርጃለሁ ይሄ ምንም የሚከር ነገር የለውም በእውነት ስንት ልጅ ያው በእግዚአብሔር ፊት ኃጢያት ነው ጌታ ኢየሱስ ክርስቶስ ይቅር እንዲለኝ በተደጋጋሚ ንስሐ ገብቼባቸዋለሁ ልጄ የተባረከና ንጹህ የሆነ የሚያምር ህፃን 8ኛ በ8 የተሰጠኝ ስጦታ ነው ለዛም ነው እኔ ለሱ ያልከፈልኩት መስዋዕት የለኝም ሳሳለታለሁ ለምን እነዛን ሁሉ ህፃናቶች አሸንፎ የመጣ በ8 8ኛ ፍጡር ማለት ነው በጣም የሚያስደንቅና ለዛ ልዑል ያልኩትም ለዛ ነው ለምን ልዑል አንተ ስራ በእውነት ልዑል እውነትን ያላቀም ምን ጌታ ያለ መድኃኒት ኢየሱስ ክርስቶስ ስሙ ይባረክ እኔ ልዑል ማደሬ እውነትን በቃ እውነት ጌታ ሆይ የምህረት አምላክ ነው እሱ መሐሪ ነው በቃ እሱ ማለት እንዲ ነው ብዬ ቃላት ያንሰኛል እውነት እሱ ምህረትን የሚያደርግ መሐሪና ታማኝ የሆነ አባት ነውና ይሄንን የመሰለ ልጅ እኔ አጥፊ በሆን እንኳን ከሰባት ማጥፋት በኋላ እስከ 8ኛ ጌታ ኢየሱስ ክርስቶስ ይሄንን የመሰለ እንቁላል የመሰለ ልጅ ሲሰጠኝ ካረቦች ጋር ያው ቅጠል የሚባል እነሱ የሚበሉት ያው ጫት ይበላሉ ሽሻ ያጨሳሉና ያን ሳደርግ ስለነበረ ምን አደርግ ነበር ሳሊተ ምሕረት መቤቴ ወዳት ነበር በጣም እዛች ቤተክርስቲያን ሁሌ ነው መንከራተተው ጉርድሾላ አካባቢ ነበርኩና እመብርሃን እውነት ይሄ እዚህ ውስጥ ያለ ጽንስ በምንድነው በንጽህና ሆኖ
ንጹህ ፍጥር አካለ ጎደሎ ሳይሆን ከመጣ ድንግል ማርያም ያንቺ ቤተ መቅደስ አገልጋይ ይሆናል ነው ያልኩትና ዛሬ ላይ መብርሃን እውነት ይቅርበኝ ወላዲተ አምላክ ሲወለድ ህፃን የወርቅ ፍልቃቂ ነበር የሚመስለውና እመቤቴ ይሄ ልጅ ንጹህና ምንም አይነት አካለ ጎደሎ ካልሆነ ያንቺ ቤተ መቅደስ አገልጋይ ይሆናል ብዬ በ3 ዓመት ስለታስገብቼ ነበር አይደለ በ3 ዓመት ስለታስገብቼ ስለቴን አልፈጸምኩም እንደገና በ9 ነው በ10 ዓመቱ ሳይሞላው ወስጄው ነበር እንዴት ላርግ ይሄ ልጅ እመቤታችን የተሰጠ ልጅ ነው እና ትንሽ ፈተና በዛብኝ ምን ላድርግ ስላቸው 12 ዓመት ሲሞላው አምጪውና የራሱ የሆነም በጣም ይቅርታ እኔ ማልቀሻልቅሽም ባይን ጨርሻለሁ ህዝብ ፊት አሁን ባለቀስ ያው ውሸታም ናት ወይ ማስመሰናት እንድባል አልፈልግም በክርስቶስ ፊት በጣም ብዙ አልቅሻለሁ በእውነት እና በዚህ መሃል አንቺ እንግዲህ ቅርብ ጊዜ ነው የዱሩ ታሪክ አይደለም ያወራሽኛል ያው የ7 ዓመት የ8 ዓመት የ10 የ15 ዓመት ታሪክ ነው መከላከያ የሚባል ነገር መጠቀም አቺም ነበር በዛ ጊዜ ይሄንን ስራ ስሰሪ እችላለሁ በተለይ በሐበሾቹ ላይ አድርጊያለሁ እውነት ለመናገር አንድ ጊዜ ብቻ ነው ያመለጠኝ ሁለት ወንድማማቾች ቤት ለስራ ገባለውና ወንድማማቾቹ ዋናው ወደ ውጪ ሄዶ ስራ ምናምን ሲሄድ አንደኛው ቤት ይቀራል ከዛ ያኛው ስራ ሄዷል ብሎ ደግሞ ቤት ያለው ደግሞ እንደገና ያንገላታኛል ከዛ በዛን ወቅት የማንኛው ስላላወቅኩኝ ስራ የሚሄደው በጣም ፍቅር አለው ጥሩ ውጭ ሀገር የኖረ ነው ጥሩ ነው እና ቤት ውስጥ ደግሞ የሚውለው ስራ የሌለው ደግሞ ቤት ውስጥ ስለሚውል በቃ በሁለቱም ሳይድ እንደዛ አይነት ነገር ተፈጠረብኝ ከዛ አልቅሽን ያንን ጽንስ የአበሾቹን ሳወጣ ማስተዋውሰው ከዛ በሻለኝ ወንድምዮ በጋብቻ በትዳር ነው ያስገባሽ ወይስ አንድ ሬስቶራንት ውስጥ አይቶኝ ወዶኝ ነው በቃ ቤቴ ውስጥ ላድርግሽ እንደዚህ አይነት ነገር ከምትሆኝ እኔ ቤቴ ውስጥ አስቀምጠሽ የሚያስፈልገውን ነገር እየረዳውሽ ከኔ ጋር ኑሪ ብሎ ነው እንጂ አግብቶኝ ምናምን አይደለም እኔ አማራጭ ስላጣው ግን እሺ ብዬ ገባው ስጋባ ግን ወንድምዮ ስራ ሲሄድ ቤት ውስጥ ያለው ወንድሙ ደግሞ እኔ እንደገና እንደዛ ያደርጋል ከዛ በኋላ ነው እንግዲህ ያ ኃጢያት ነው ብዬ አስወጣውኝ የሐበሻ ማስተዋወሰው ከዛ ውጭ ያሉት ግን የአረቦች ለምን እንደዛ ሆነ የሚለው ሲመጡ ለመዝናናት ነው የሚመጡትና ዊዛውት ነገር ማድረግ ደስ ይላቸዋል ማለት እንደዚህ ኩንደም አድርገው መጠቀም አይፈልጉም ለመዝናናት ነው የሚመጡትና ብር ሰጥሻለሁ ይሉኝና እንዲሁ ይተቀማሉ ሲተቀሙ ደግሞ እነሱ ጥላውኝ ስለሚሄዱ ለምን ምናም ብዬ ነው እንደዛ ሳጠፋ የነበርኩት ነገር ግን እነሱ አይፈልጉ እንደዚህ መከላከያ አድርገው መጠቀም አይፈልጉ አንቺ ግን እንደው በሽታውን መፍራትሽ ቢቀር እንኳን ይሄ ጽንስ እንዳይከሰት መከላከያ መድኃኒት ወይ መርፌ ወይ ክኒኒ መጠቀም አትችይም ነበር ይሄን አታቂም ነበር አቃለው መጠቀሙን ምናምን አቃለው ነገር ግን ይሄ አደንዛዥ የሚባል ጫት ወይም ሺሻ የሚባል ነው መጠጥ ሱስ የለብኝም እንደዛ ምን ተጠቀመው ነገር ካረቦቹ ጋር በጣም ደስ ይላቸዋል ያን ነገር ማድረግ ከዛ ሲመጡ ሊዝናኑ ነው የሚመጡት ያን ነገር ሲጠቀሙ በዛ ነገር ነው የሚፈዘው ያ ነው የሚያታልለኝ ወደ ሌላ ነገር ስሜት ውስጥ የሚከተኝ ያ ነገር ነው ራሴን በቃ ምንም ኬርለስ እንደሆን ማለት ነው ያ ነገር ከተፈጠረ በኋላ እኮ ይጸጽተኛል ለምን እንዲህ አደረኩላለሁ ነገር ግን እስከሚፈጠር ግን በዛ ነገር ተታልዬ በመዘናጋት ይዤ ባለመሄድ ቦርሳዬ ውስጥ ወይም ደግሞ የነሱ ፍላጎት ገንዘብ ሰጥቶ እንደፈለጉ መሆን ነው ገንዘቡን እሺ ብዬ ቀበላቸውና እነሱ የሚፈልጉትን ነገር ከውጭ ነው የመጡት ንጹህ ናቸው በቃ ምናም ብዬ ነው ከነሱ ጋር ነገር ማሳልፈው ግን ትልቅ ስህተት ነው እኔ ቆይ ይሄን ስራ ስትሰሪ እርጉዝ የምትሆኝበት ጊዜ አለ ይሄንን ነገር የምታስወርጅበት ጊዜ አለ የዛ ጊዜስ እንዴት ነው የምታረጊው መኖሪያ ህይወትሽስ ምን ነበረ ምንም አይነት መኖሪያ ህይወት አልነበረኝም በእውነቱ ለምን መጀመሪያ ስወጣ እንደነገርኩ ከቤተሰብ ለአባቴ ራርቼ በቃ አባቴ ድሮኛል እስከ 16 ዓመት ድረስ አሳድጎኛል እኔን ትምህርት እስከ 8ኛ ክፍል ድረስ አስተምሮኛል በቃ የመጀመሪያ ልጅ ነኝ ለቤተሰቦቼ ከኔ በታች ፓርት ስለመጣንበት አሁን ይሄ ልክ ጽንስ ሲፈጠርብሽ ያን ጽንስ ስታስወግጂ እነዛ ሰዎች ጋር አብረሽን የምትሆኚው እንዴት ነበር የምትኖሪው አይ አይደለም ያው ጀስት በቢዝነስ ያገኘዋቸው ስለሆነ በቃ ከነሱ ጋር ሳለፍኩ ያን ነገር አወጣሁኝ ዘወር ነው እነሱ ከኔ እንደዚህ ፈጠር ማይፈጠር አያቁም እኮ ይሁን ተጠቅመው ሄደዋል እኮ እነሱ ነገር ግን እኔ ቼክ አፕ አድርጌ ጽንስ እንዳለ ሲነግሩኝ አውጥቼ ይጥላለሁ ምክንያቱም ማንንም ስለሌለኝ ማለት ነው በቃ ይሄ ነው ትልቁ ስህተቴ በፈጣሪ ዘንድ ለምን እንደዚህ ሆነ ሚለውን ነገር እንትን አልከተትኩትም እኔ ብቸኛ ነኝ ማን ያሳድግልኛል አባቴን ጥዬ ወጥቻለሁ በቃ ከማን ጋር ሆናለሁ በሚል በፍራቻ ነው እንግዲህ እነዚህ ህፃናቶች እንደዛ የሆነብኝ ከዛ በኋላ ግን በልጄ ጉዳይ ከሳውዲ አረቢያ መጥቶ ያ ከአረብ መጥቶ 15 ቀን ያረፈ ያልኩ ዜጋ ግን
እሱም እኔም ወደንና ተዋደን በሆነ ሰዓት ነው እሱ ሄዶ እንደገናም ሌላም አረብ ከሱ በኋላ አግኝቶኛል ይሄ ትንሽ ለኔም እንቆቅልሽ የሆነ ጥያቄ ይሆንብኛል አንዳንዴ ነገር ግን መጀመሪያ ያገኘሁት የልጄን አባት ነው አብዱልአዚዝ የሚባለው ነው መጀመሪያ ያገኘሁት 15 ቀን አብሮኝ ቆይቶ 15 ቀን አብሮኝ ከቆየ በኋላም ደግሞ ሌላ አረብ እንደዚሁ መጥቶ እሱ ከሄደ በኋላ አግኝቶኛል እና እንደዚህ የተፈጠሩብኝ ነገሮች አሉ ነገር ግን አሁን ልጄ አባት ማግኘት ይፈልጋል ልጄ አባት ስለሌለው ብዙ አሁን የሚያካሄዳቸውን ስቃዮችና ውጣ ውረዶች ያሳለፈው አባት ባለመኖሩ ነው አየክ አሁን የሰራው ስህተት ያልኩ ከዚህ ላይ ነው መጀመሪያ ቤዝ ያለው ህይወት ቢኖረኝ በስነ ስርዓት አንድ ትዳር ላይ ተረጋግቼ ቢሆን ኖሮ ይሄ ሁሉ ክስተት አይፈጠርም ነበር ከእንደገና ይሄ ቄሱ ባሌ ያገባሁት ከሱ ወይ ልጅ ወልጆ ቢሆን ኖሮ ልጄ ምናልባት እሱ እየረዳኝ መኖር ነበር ቢፈታኝ እንኳን ልክ ለልጁ እየረዳኝ ይኖር ነበር እኔ ስህተታውን እዚህ ጋር ነው ለምን እሱ ልጅ ዘሽ እንድትለሚባል አረግሽ አይልም ነበር አንድ ልጅ ቢኖረው ከኔ በቃ አግብቶኝ ነበር ልጄን ይዤ ይረዳኝ ነበር ማለት ነው እዛ ጋር ከት ያረኩት ወይም የተበላሸብኝ ብዬ ማስበው ህፃኑ ጽንሱ በመውጣቱ እሱም ተቆጣ እሱም ከፋው ከዛ በኋላ ደግሞ የኔ ህይወት አስቀያሚ ህይወት ሆነ እኔም ተስፋ መቁረጥ ወደዚህኛው ህይወት ወደ ሴተኛ አዳሪ ህይወት ገባው ከዛ በኋላ እንግዲህ በተስፋ መቁረጥ ውስጥ ያለው እንደነገርኩ ካረቦች ጋር እነዛን ነገሮች ከተፈጠሩብኝ ጽንስ ማስወረድ ምናምን ከመጡብኝ በኋላ ግን ይሄ ልጅ እንዴት መጣ ብለህ ስትጠይቀኝ እህት ከገጠር አመጣለውኝና የእናቴ ልጅ ናት ታናሽ እህቴ አሁን እዚህ ወንጀል ከሚፈጸም ግለሰብ ቤት ያስገባችኝ መልእህቴ እሷ ነች አንድ ልጅ እንኳን እስኪ ይኑርሽ እኔ አለሁ እኔ ስላለው አብሬሽ እስኪ አንድ ልጅ ወለጂ ስትለኝ እውነትሽን ነው አትለይኝም አዎ አልለይሽም ብለይሽ ይሄ መጽሐፍ ቅዱስ ትሉ ነው ይብላኝ ትልና መጽሐፍ ቅዱስ ከነ 12 ስዕሎች ጋር ወርቁ ሰፈር ማርያም አስገብቻለሁ ለምን እሷ ይሄንን ምላ ትታኝ ሄዳለች እውነት አንተ መጽሐፍ ቅዱስ እኔ ብቸኛ እንዳልሆን ተማምለንበት እሷም ጥላኝ ሄዳ ብዬ በብስጭት 12 ስዕሎችና ከመጽሐፍ ቅዱሱ ጋር ወርቁ ሰፈር ማርያም ወደ ሳሪስ አስገብቻለሁ ምክንያቱም በእሷ ተስፋ ቆረጥኩኝ እሷ አልለይሽም ትችሻለድም ካለችኝ በኋላ ልጄን ከወለድኩት 2 አመቱ ላይ ነው ድንገት ሌላ ሴት ታታለላትና እንዴ ዘመድ እኮ ብር አይከፍልም ከዘመድ ጋር ስትኖሪ ምን ታገኛለሽ ስትለኝ ማለት ነው እህቴ ያው ጥላኝ ሄደች በኋላ ነው እንግዲህ ሰማያዊ የተደፋብኝ እስከዛን ሰዓት ድረስ ለሷም ሰራተኛ ቀጥሬላት ልጄን ብቻ እንድትይዝ ቤት ውስጥ ብቻዋን እንዳትሆን እንደዛ ነበር እየኖርን ያለነው ወለጂ ስትልሽ ግን ምሰሪውን ስራ ታቅ ነበር ደግፋሽ ነው አትደግፍም በጣም የገጠር ልጅ ስለሆነች ክርስቲያን ናት እሷ እንደውም ግን እኔ ያው መተዳደር የለኝም ይሄንን ስራ ነው የምሰራው ምናምን ነገር ስላት ታለቅሳለች ደስ አይላትም ግን ብር ሳመጣ ደግሞ ያው ህፃን አይደለች ትታለላለች በገንዘቡ ትታለላለች የሚያስፈልገው ነገር እኔ ተኛለሁ እሷ አስቤዛ ታረጋለች ቤቱን ትንከባከባለች እኔ ወጥደለው እሄዳለሁ አመጣለሁ መልካም እሺ እንግዲህ በጣም አሁን ወደ ደረስሽበት ሲቃይና መከራ እንግዲህ አሁን ላይ ወደ ደረሰብሽና ወደ ደረስሽበት ጭንቅና መከራ ውስጥ እየቀረብን ነው ቆይታችን ማለት ነው የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ይሄንን ሰምቶ አለማዘን ይሄንን ሰምቶ አለመረበሽ አይቻልም እኔ እንጃ በጣም ይከብዳል በሷ ላይ በህታችን ላይ የደረሰና ራሷም ባንድም በሌላም የተፈጠረው ነገር ሁሉ እንደው በህታችን ላይ የሆነው ነገር በሁላችን ላይ አይሆን እግዚአብሔር ለሁላችንም ይሄንን አያሳየና ያድርገው እህቴ እንግዲህ ልዑልን በማሳደግ ላይ ሁለተኛ ልጅ ደግሞ እንዴት ነው የመጣው አሁንም ይሄን ስተት ነው ያልኩክ አሁን ልጄን ከሳውዲ አረቢያው ከተረገዘ በኋላ ሷሙ ልጅ ካለችኝ በኋላ ወልጄ እስከ 2 አመት ሳረዳችኝ ከ2 አመት በኋላ ጥላኝ ጠፋች እስከ 6 አመቱ ድረስ ያንኑ ስራ እየሰራው ነው ልጄን ያሳደግኩት ያ በሴተኛ ዳር ህይወት ያልኩን ህይወት እየሰራው እስከ 6 አመቱ ልጄን አሳደግኩት ከዛ ንስሐ ገባው በመካከል እንዴት ንስሐ ገባሽ ብለ ስትጠይቀኝ ለድንግል ማርያም ይሄንን ህፃን ልጅ በ3 አመቱ ለስለት አስገባለሁ እሷ በ2 አመቱ ጥላኝ ሄደች ከዛ በጣም ስቃይ ሲበዛብኝ በልጄ በጣም ተፈተንኩኝ ለምንድነው እሷ ጥላኝ ሄደች በኋላ በጣም በተደጋጋሚ በተወለደበት በ8 ቀን ጥላኝ ሄደች እሷ ማለት ነው ከዛ በጣም በተከታታይ በጣም በቃ ስቃዩ ይሄ ነው ልልህ አልችልም በጨለማ ወጥቼ ብቻውን ትቼ ሄዳለሁ ልልይ ታስተውሳለ እንደሚሆነ ጊዜ ራቁት ግን ሁሉ በጨለማ ይጠበቀኝ በጨለማ ከሰራተኛ ጋር ትቼው ሲሄድ ምን ይገጥመዋል ሰራተኛዋ ትተኛለች ይመስለኛል ከዛ እሱ እናቴስ ብሎ በሩን ከፍቶ ይወጣና ግቢ በር ላይ ይቆማል 3 አመት ሳይሞላ እንደዚህ ነገር ላይ ነው ከዛ በኋላ እኔ የሄድኩበት ቦታ ጥሩ ስሜት አልተሰማኛለ ሂጅ ይለኛል ወደ ቤት
ከዛ የሆነ ሰው ለመንኩትና እባክህን ስራ ነው የወጣሁት እንደዚህ ከአረቦች ጋር ሰራለሁ ግን ህፃን ልጅ ትቼ ወጥቻለሁ ሂጂ አለኝ ነፍሴ ጥሩ አልሆነችም ስለው ልውሰድሽ አለኝ ውሰደኝ እባክህ እንደው ብርም አላስከፍልሽ ልጅ ካለሽ ታሳዝኛለሽ አለኝ እባክህን ስለው ልክ ሲያመጣኝ በሩ ለጋር ሲቆም ማለና በቃ ይሰቀቀን ድምጽ ነው በቃ ያሰማውና በቲሸርት ብቻ ሆኖ ራቁቱን በቃ እኔ ስቲል በጣም ይዘጋነኛልና ስቃዩት በዛብኝ በጣም እሷም ትታኝ ሄዳለች እኔ ደግሞ እንጀራ ለማምጣት ልጄን ለማጎርስበት በግዴታ ምንም ነገር የለኝም ስለዚህ ምን አደርጋለሁ በቃ ከልጄ ጋር ሆንኩኝ ከዛ በ3 አመቱ ድንግል ማርያም ይሄ ቤተ መቅደስሽ አገልጋይ ይሆናል ያንቺ ልጅ ነው ብዬ ታቦት ቆሞ ሰጣኋት ለመቤቴ ከዛ አሁን ይግባ ምናምን ሲባል አሁን ህፃን ነው ከናቱ ጋር ይቆይ 12 አመት 13 አመት ሲሞላው የራሱ የቄስ ደሞዝ ይኖራል የራሱ ይማራል እዛ ይመጣል ተብሎ ነው የነበረው ማለት ነው እና አሁን እኔ ይሄ ሁሉ ወንጀል ሲፈጸምበት የመቤቴ ሐዘን ቢሆንስ ማለት እኔ በቃል ያልተገኘሁም እኔ ከዛ በኋላ በፕሮቴስታንት ቸርች ውስጥ ገብቼ በቸርች ውስጥ ጌታን ተቀብዬ በእግዚአብሔር ቤት ውስጥ በረንብ ጸንቼ ቤተ መቅደስ ውስጥ ማገለግል ባልሆንም እንኳን በዛ ውስጥ ሆኜ ብዙ ነገሮችን አሳልፌያለሁ እና ፕሮቴስታንት ሆንሽ እንዴት ፕሮቴስታንት ሆንሽ የሚለውን ጥያቄ መልስልሃለሁ ግን እንዳረሳው አሁን ወደዛ መስመር ላይ ስለሆነ ያለ ነው ፈተና በዛብኝ ከ3 አመት በስለት ካስከቦት በኋላ እኔ መቀጠል ጀመርኩ ላይፌን ማለት ነው ከሱ ጋር ያለኝ ከዛ 6 አመት ሆኖ ንሳ የገባው ልቀጥልልህ ብዬ ነው ከዛ በኋላ ጻኑ ስላደገ ትምህርት ያስፈልገው ነበር ይሄኛውን ጥያቄ እንደ ፕሮቴስታንቶች የሚለውን ቀስ ብዬ መልስልሃለሁ ግን እሱ ስለሚቀድም ብዬ ነው ከዛ ልጄ ትምህርት ያስፈልገው ነበር 3 አመት አልፎ 4 አመት ምናምን ሲሆነው ትምህርት ቤት ስለሚያስፈልገው የት ሄድኩኝ ወደ ካሳንቺስ አካባቢ ነበር መኖርና በጣም ውስጤ በቃ ለእግዚአብሔር ያለኝ ፍቅር እንዲህ ነው አይደለም ነገር ግን ፍጻሜው ላይ የለውበትም የላላሁ ነኝ ለእግዚአብሔር ፍቅር አለኝ ግን ጾም ጸሎት ላይ ምናምን ላይ የበረታው አይደለሁም ይሄ ምንም የሚካር ነገር የለም ሰው ልጅ ባህሪውን መናገር ግድ ይላል መቼም ግልጽ ስለሆነና ሄድኩኝ ወደ ቤተክርስቲያን ተጠጋውና ኃጢያት የሰራሁት በቃ እኔ ንስሐ መግባት አለብኝ ብዬ አሁን የባአትዬ አስተዳዳሪ ናቸው አንድ አባት ስማቸውን ስጠራ ምናልባት ክርስቲያን ቀር ማይላቸው ከሆነ አባ ገብረ ዋሂድ ይባላሉ አላፍርባቸውም በጣም ትልቅ የበቁ አባት ናቸውና እሳቸው ጋር ሄድኩና ለቀስኩ የግቢ ገብርኤል አስተዳዳሪ ነበሩ በወቅቱ ልጄ በነጻ ትምህርት ሲፈቀድለት እሳቸው ጋር ሄጄ ህፃን ልጅ ከሳውዲ አረቢያ አባቱ መጥቶ የፈጠርኩት ነው እኔ ንስሐ ገብቻለሁ ጥሩ ያልሆነ ህይወት ነበረኝ ስለዚህ አባታችን ህፃን ልጅ ትምህርቱን እንዲማርልኝ አልኳቸው እንዴት ምናምን ሲሉኝ በቃ እኔ ቆሻሻ ነኝ ቆሽሻለሁ ነይ ወደ ቢሮና እናግር ሲሉኝ አይ እኔ ኃጢያተኛ ነኝ እዚህ ቤተ መቅደስ ውስጥ አልገባም ነገር ግን እግዚአብሔር በንስሐ እንዲያጥበኝ ይፈልጋለሁ ወደ ቤተክርስቲያን መለሳለሁ ይሄ ህፃን ልጅ ግን በእናንተ ቁጥጥር ውስጥ ይሁን አልኳቸው በደስታ ተቀበሉ እንደውም አባ ገብረ ዋሂድ ምናሉ እቺ ሴት ገብርኤል ቢፈልጋት ነው በንስሐ እንዴት እንደዚህ ነው ቆሻሻ ነኝ እንደ መቅደላዊት ማርያም ራሷን አሳልፋ ሰጠች ህዝበ ክርስቲያን እባካችሁን እቺን ሴት አልቅሱላት በእውነት እኔ ቆሻሻ ነኝ እኔ እንደዚህ ነኝ ብሎ የሚናገር ማንንም ሰው የለም አሉ ከዛ ብዙ ሴቶችም ለምን ስለራስሽ ህይወት ተናገርሽ ማንንም ሴት እኮ ይሄን ስራ ይሰራዋል ምን እንደዚህ ብለሽ ታወሪያለሽ አሉኝ ነገር ግን እኔ በክርስቶስ ፊት መዋሸት ስለሌለብኝ ነው ይሄን ነገር እውነት የተናገርኩት ከዛ ልጄን በደስታ ተቀበሉት እንደውም ለ10 አመት ነው በራል የተባለው ግን ነበር የተፈቀደለት በሚገርም ሁኔታ ሰይጣን አበላሸበት እንጂ እሳቸው ትምህርት ይማር በነፃ እንድታስተናግዷት አለውልሽ ብሏት ምትረዱ እርዷት አሉ ከዛ በቃ እሺ ተባለ እኔ ደስ ብሎኝ ግቢ ገብርኤል ሳስተምር በነበረበት ሰዓት ላይ ትልቅ ስህተት የሰራሁት ምንድነው አንዴ ሳሊተ ምሕረት በክርስቲያን ማታ ላይ ለልጄ እስኪንጸልይ ብለን ወጥተን ስንመለስ አዋሪ አካባቢ የዚህን ህፃን አባት የዮሴፍ አባት መንገር ላይ የሆነች ወንበር ላይ ቁጭ ብሏል ከዛ ዱርዮች ተከትለው ነው አይደል 3 ዱርዮች እኔና ልጄ መሽቷል ከዛ እንዴ ልጄ አርባክ ወንበር ላይ ቁጭ እንበል ዱርዮቹ እኛን ነው እንደሚከተሉ ፈርተን ቁጭ እናልዛቸው ወንበር ላይ ስንል ዮሴፍን አባት ስልክ ይዟል ከዛ እሱ ጎበዝ ነው ስልኩን እንጥቃረገና የሆነች ጌም ነገር ለመጫወት ሲል ተዋወቀን ስንተዋወቅ የት ቆይተሽ ነው እኔ ማርያም ቤተክርስቲያን ነበርኩ ትንሽ ከልጄ ጋር ፈተና አለ እኔ ማርያም ልጅ ነውና ጸልየን እየተመለስ ነው ከሳሊተ ምሕረት ስንለው በቃ ስልካችሁን ለያዝና እንደዋወላለን አለኝ 3 ወር ምናምን እኮ ተደዋውለናል ዝም ብሎ በስልክ ብቻ ከዛ በኋላ አንድ ቀን አልጋ ይዞ እንደዚህና እንገናኛለን የኔ ስተት እዛ ጋር ነው ምክንያቱም ጓደኛ አይደለም ወይ የሆነ ነገር አይደለም ዝም ብዬ መተኛት አልጋ ይዞ ወይም ገንዘብ ሰጥቶኝ አይደለም በፍቅር ዝም ብዬ በፍቅር ከሱ ጋር አሳለፍኩ ማለት ነው በቃ 2 ቀን አንድ ቀን አሳለፍን ድጋሚ ቀን አልጋ ይዞ እዛው ቦታ አሳለፍን
እውነት ለመናገር ትልቅ ስተት ነው የሰራሁት ለምን ንስሐ ገብቻለሁ ግቢ ገብርኤል ጋር እኔ ልጅ አለኝ እንዲያስተምሩልኝ ከማንም ሰው ጋር አይደለም እንደ አይነት ህይወት ሰርቻለሁ ብዬ ያልኩ ሴት ለምን ተመልሼ እንደዛ በኃጢያት ወደኩኝ አልጋ ተይዞ ምናምን ኖር ነው እንደዛ ይደረግም ነበር ከዛ በኋላ እንግዲህ ጽንስ ተፈጠረ ማለት ነው ዮሴፍ ከዛ ንስሐ የሚባለው ነገር ከባድ መሆኑን ያዩት ያኔ ነው ለምን ንስሐ ሲያስገቡኝ እንዲሁ ዝም ብሎ በቀላል አይደለም ድጋሚ እንደዚህ ማድረግ የለም ድጋሚ ነፍስ ማጥፋት የለም ድጋሚ ወደዛ ህይወት ቢቸግርሽ እንኳን ነው ያሉኝ ንስሐ ሲያስገቡኝ ከግቢ ገብርኤል አንድ አባት አሉ ቀሲስ ተክለ የሚባሉ እሳቸው ናቸውና እንደዚህ አይነት ኃጢያት እንዳትሰሪ ዳግመኛ ወደዛ እንዳትሄጂ ልጄ ከዚህ በኋላ በቃ አንቺ እግዚአብሔር ነሽ የገብርኤል ነሽ በቃ ነው ያሉኝ ከዛ በኋላ ስተት ሰራው ያ ስተት ይሄው እስካሁን ድረስ እሳት ፈጥሮ ብዙ ነገር አደረገ ለምን ምን አደረግሽ አሁን ያንን በማድረግሽ ምን ፌል አደረገብሽ ምን ፌል አደረገብኝ ሁለተኛ ልጅ መጣ ከዛ ለምን አላወጣውም እንዳለ ንስሐ ገብቻለሁ በቃ ለምን ከዛ በፊት አውጥቼ ንስሐ ገብቼባቸዋለሁ ከልጄ በፊት ከትልቁ በፊት ከዛ በኋላ ደግሞ ልጄን ካገኘው በኋላ ደግሞ ድጋሚ ደግሞ ስተት እንዳልሰራ ደግሞ ግቢ ገብርኤል አባት ንስሐ አስገብተውኛል በቃ ይሄ ትልቁ ስተቴ ነው ከዛ ደግሞ ዝም ብዬ በአልጋ ተይዞ በዝሙት መልኩ እዛ መተኛት መውደቅ አልነበረብኝም በፍጹም ወይ ሰው አላገባኝም ወይ ጓደኛዬ ረጅም ጊዜ አይደለም ወይም ደግሞ ገንዘብ ተከፍሎኝ ምናምን በፍቅር እንደዛ አሳለፍንና እንደዛ ተፈጠረ ከዛ ይሄ ልጅ እንዳላወጣው ንስሐ ገብቻለሁ ከዛ ከልጄ ጋር ተነጋገርንና እንደውም አንዴ ልጄ አስተውሳለሁ ላወጣ ነው ምናምን ስለው እንዴ እናቴ ፖሊስ ይዝሻል እኮ ፖሊስ ይዝሻል ወንድሜ እንዲኖረኝ አልፈልግም ማለት እንዲኖረኝ አትፈልጊም ብሎ አለቀስ በቃ አስተውሳለሁ ሁለቴ ቦታ እኮ ለማስወጣት ይጃለሁ ሶስተኛው ላይ ነው ማሪስቶፕ ለማስወጣት በመሄድ ሰዓት ከዛ መድኃኒቱም ተሰጥቶኛል መድኃኒቱንም እኮ ይዣለሁ ለሮብ ለአርብ ይቀጥሩኛል አርብ ቀን ቢጃማ ይዘሽ ምናምን እንድትመጪ ተብሎ ተቀጥሬያለሁ ከዛ መንገር ላይ እንግዲህ ፕሮቴስታንት ይሆንኩበትን መንገድ እዚህ ላይ ነው እንግዲህ ምነግርህ አሁን ይሄንን ዳግም ስተት በመስራትሽ ወደ ቤተክርስቲያን መሄድ እነዛን ንስሐ የሰጡሽን አባት ማግኘት ማየት ፈራው እኔ ምንድነው የፈራውበት መንገድ ምንድነው እሳቸው ምንም አላሉኝም በቃ አረገስኩኝ ነገርኳቸው እንዲ ነው ተፈጠረብኝ ስላቸው በቃ አባቱ አለ በቅርቡ ሲሉኝ እንደዚህ እየቀረበኝ ይሸሻል አባታችንና እንዴት እንደማረግ በቃ እንግዲህ እግዚአብሔር ፍጡር ነው ገብርኤል ይሄን አድርጎብሻል ግን ከነሳ እንዳትወጪ ልጁ ማጥፋት የለብሽም ተባልኩኝ እስከ ሞልዶ ድረስ አባታችን መተው አጥምቀውኛል በእውነት ለመናገር ማለት ነው ለምን ነፍስ እንዳይጠፋ አጠገቤ የሆኑት እሳቸው ናቸው ለምን ግቢ ገብርኤል ያ ከተፈቀደልት በኋላ አልጠፋውም 3 አመት ኬጅ አይደል ተማልከው 3 አመት ኬጅ አስተማርኩት አንደኛ ክፍል ተመርቀ አፐር ኬጂ ተመርሬ ወደ አንደኛ ክፍል በጣም ሳት ተማሪ ነው በጣም ጎበዝ ተማሪ ነው እዛ ሆኜ ስተት የሰራሁት ነው ይሄ ጻል ሲወል ነው ስተቱ የጀመረው በቃ ሁሉም አሁን የሚፈጸምብን ወንጀል የጀመረው ከዚህ ጻል ልጅ መፈጠር ጀምሮ ነው ለምን የሱ አባት ሸሸ ቢደወለት አረዳም ምናልን ምን እኮ ለጊዜው እንደዚህ ነው እንደውም ፖሊሶች ሲደውሉት እንዴ ሴተኛ ዳሪናት ገንዘብ ከፍያት ነው ምናምን ብሎ ነበር መጨረሻ ላይ እንዴ አሌክስ ለምን እንደዚህ ያልከኝ እኮ እንዲህ ስለው ታዲያ አንቺ ለምን ለፖሊስ ነገርሽብኝ ምናምን አለኝ እሺ በቃ ብዬ ታውኩት ማለት ነው በቃ አይረዳኝም እኔና ልጄ እንደምንሆነው ነን ልጄን ከዛ ምን አጠፋው መጨናነቅ ጀመርኩ ወለድኩት በኋላ ጭንቀት ከዛ በጭንቀት ምክንያት ስትረስ የካት ሆስፒታል ዲድ አርገው ነው የወሰዱኝ ሲገረዝ ነው መሰለኝ ታሞ ይገረዝና በጣም ያለቅሳል ዮሴፍ ትንሽ ኃይለኛ ነውና በጣም ያለቅሳል ሲያለቅስ አምሮ የተጨነቀና ከዛው ዲድ አርገው ወደ ካት ሆስፒታል ይዘውኝ ሄዱ ፌንት አረኩ ነኝ ጤና ጣቢያ ነው እንጂ ወሰዱት ከጤና ጣቢያ ወደ ካት ሆስፒታል ሪፈር አድርገው ጽፎ አምቡላንስ ከካቲት ሆስፒታል ተጠራ አሁን ስቃዩ የጀመረው ከዚህ ጀምሮ ነው በቃ ይሄ ነው እንግዲህ ከዛ ቦታ ሆነን ለማን ደወልን ለዚች እህቴቻውን ከገጠር አምጥቻ ጥላኝ ሄደች ነው ላልኩ ዘመዳለሽ ልጁ መያዝ ይዝልሽ ሰው የለም አንቺ ጥሩ ነው ልጅ ህፃን ነው ለኡሌ ህፃን ነው ማን ይዝልሻል ይነጻል ልጅ ተባልኩኝ አለች እህቴ ምናምን ተባለ ቦሌ ተደወለላት ቦሌ አካባቢ ነኝ የሆኑ ባለ ሀብቶች ቤት ነኝ አለች ነይ ባክሽን እህትሽ እንዲህ አይነት ሁኔታ መጨረሻ መጥፎ ቦታ ላይ ነው ተባለች መጣች ስትመጣ ልጁን አቅፋ ምናምን ውላ ምናምን ለማደር ስንል ለቤተሰቡ ላሰሪዎች አደወለች እኔ ያልመጣም እህቴ እንዲሆናብኛለች ምናምን ስንል ታዲያ ምን እንርዳትኛ ምናምን ይላሉ በቃ ከዛ አናግሯት እሷም ብላ ስልኩን ትሰጠኛለች በቃ እኔ እንደዚህ መውድቅ ወደቀ ሁለት ልጆች ይዣለው ቤት ክራይ ተቸግሬያለው ሆስፒታል የገባውበት ጭንቀት ተጨናኩና እህቴ ደግሞ እሷ ልጆችን ከያዘችልኝ እኔ ስራዬን እሰራለሁ ስለ አይ እሷን አንተዋትም አሉኝ እሷ ከኛ ጋር ናት አትወጣም አንቺ ምን እንርዳሽ ይሉኛል አሁን ለጊዜው ቤት ክራይ ነው ችግሬ አልኳቸው
እሺ ይሄ ነው ችግሩ እንግዲህ አሁን ለጊዜው ቤት ኪራይ ነው ችግር ይስላቸው በቃኛ የገዛነው ቤት አለ ቦሌ መድኃኒዓለም ሸገር ህንጻ ጋር ቶሞካቡና ገባ ብሎ አሁን ፎቅ ተሰርቷል ትልቅ ፎቅ ተሰርቶ ነው ያለበት እኛ ስንገባ ቪላ ቤት ነው የነበረ ለኛ ሰርቪስ ነው የተሰጠን ልክ ቤቱ እኛን ለን ችግር የለም ሲሉኝ ያ ደም ግፊት የለም ጠፋ ታድሪያለሽ ትውሪያለሽ የተባልኩኝ 310 በላይ ነበር እናንተ ነው ቀነሰው ማለት ነው ቀነሰና ተረጋጋው 52 ነጥብ ምናምን አስተውሰው ነበር ከዛ ዶክተሮቹ በዚህ መርፌ ወደ 15 መርፌ ነው የታዘለኝ ሲሉኝ የነበረ ከዛ አሁን ደህና ናት አሁን ላይ ቤት መሄድ ትችላለች ነው የተባልኩት ከዛ በቃ ላሰሪዋ ደወለች ማሚ በቃ ይዣት ልመጣ ነው ስለዚህ ሻስ ነው ከነ ልጆቿ ምንም ችግር የለም ትላታለች ይሄንን 6 አመት ሆኖ ዮሴፍን ደግሞ አራስ ሆኖ እዛ ቤት ይዤ ገባው ማለት ነው ቦሌ መድኃኒዓለም ከዛ ይዤ ገባው እንግዲህ እኛ አሁን ወንጀል የሚፈጽምብን ግለሰብ ጥበቃ ነበር እዛ ፕሮቴስታንት የሆንሽበት ላይ ልመልስልሽ እዛ ከመግባትሽ በፊት ነው ሳትገቢ ነው አንተው ሳልገባ ነው እንዴት ሆንሽትን በዮሴፍ ነው ላነሳልን ነበር ዮሴፍን መድኃኒቱን ይዤዋለሁ መድኃኒቱን ይዤው የሆነች ፕሮቴስታንት ነብይ ናት ሙሉ ወንጌል ቤተክርስቲያን የምታገለግል ነብይ ናት ታክሲ ውስጥ እናገኛታለን ከዛ ልክ እኔ ጸሎት ወዳለውና እናቴ እባክሽን ጸልይልኝ ነፍስ ላጠፋ ነው መድኃኒት በእጄ ይዣለሁ ስላት በጌታ በኢየሱስ ስም ኢየሱስ የደም አፍሳሽ አይደለም ኢየሱስ ይወድሻል እንደውም ለኔ መንገርሽ ጥሩ ነገር ነው ትለኝና እናውን መድኃኒት ይዘሽው አውይጇል አምጫምጫለች መድኃኒት ተቀበለች ከዛ በኋላ በቀኛን ጸልይልሻል ጸሎት ቦታ እንዳለች ከታክሲ ወረድን ጸሎት ቦታ ይዘይ ሙሉ ወንጌል ይዘኝ ገባች ሁለቱ እሷ ነብይና አቡዬ ብሩና አቡዬ ይባላሉ ከሙሉ ወንጌል ቤተክርስቲያን ገቡ ሆዴን ተጭነው አንተ ደም አፍሳሽ መንፈስ በጌታ በኢየሱስ ስም ይሄ ነፍስ አይጠፋም ይሄ ፍሬ አይጠፋም ይሄ ፍሬ እግዚአብሔር ነው የሰይጣን ፍሬ አይደለም ስለዚህ ይሄ ነፍስ ይፈጠራል አይጠፋም ደም አይፈስም ይያሉ ጸልዩልኝ እውነትም እኔና ልጄ እኮ ተነጋግረን ጨርሰናል ነገር ግን እሱ ወንድም ይፈልጋል እህትም ከሆነች እህት ይፈልጋል ከዛ ተጠራጥም እንዴ ይገዛ ልጄ እንደዚህ ያለኝ ነው እኔም ደግሞ ይሄን መድኃኒት አልወስደውም ብዬ ለፕሮቴስታንቷ ዘጥቼ ሷም ገብታ ጸለየች ከወንድ ጋር ሆነው ወንዱ ሆዴን ተጭኖ እሷ ግንባሬን ተጭና ነው የተጸለዩልኝ ከዛ በእግዚአብሔር ኃይል እናም ደግሞ አባቱ ልጅ አታጥፊ ያሉኝ ስለነበሩ እንግዲህ ተፈጠረ ዞሮ ግን መድኃኒቴን ይዤ ነበር እኔ በእጄ መድኃኒቱን የቀማችኝ ግን ፕሮቴስታንቷ ነብይ ናት ይሄ ምንም የሚዋሽ ነገር የለውም መድኃኒቱን ይዤዋለሁ አበጄ አጥፊ አይሆንሽም በዚህ ሰዓት ችግር ነው ብትለኝ ልክ እንደዛ በሰባት ወሩ ላይ አውጥቶ ይጥልሻል እንዳለችኝ እናት አሁንም አጥፊ ብትለኝ አጠፋኮ ነው ግን ምንድነው መድኃኒቱን ቀማችኝ አይሆንም ይሄ እግዚአብሔርን ፍጡር ነው አለችኝ ከዛ ተረጋግጬ እንዳልኩ ይሄ ጻልጅ ተፈጠረ ግን በዛ ሰዓት እኔ ወደ ጌታ ምናልባት ወዶኝ ቢሆንስ ጌታ ፈልጎኝ ቢሆንስ እንከራተትበት እቺን ሴት ታክሲ ውስጥ ለምን አገኘዋት ይሄ እግዚአብሔር ጥበቃ ነው ምናምን በማለት በቃ ግን ምንድነው የኔ ችግር ምንድነው ትልቁ ችግር እዚህ ጋር ትልቁ በእውነት ነው መናገረው እዚህ ጋር ለህፃናቶቹም የራሴም ህይወት ለመበላሸቱ ለህዝብም ትምህርት እንዲሆን መናገረው ነገር አንዲ እዚህ ጋር አንዲ እዛ ጋር መሆን በፍጹም ይሄ በጣም አስቀያሚና አስቸጋሪ ነገር ነው ለምን በአንድ መንገድ መሄድ ጥሩ ነው እኔ ወላዲት አምላክ ድንግል ማርያም የልጄ ቃል ኪዳን አለበት የመቤቴን ነገር ያለው ስዕሏን ሰቅያት በ21 ማርያም እኔ አላቅም ስዕሏ ወርዳ አልጋይ ላይ ዱብ አለች አከራይን እጂ ጠየኳት የመቤታችን ምስል ፍሬሙ ላይ ቀረና ምስሉ አግንታች ወደቀ ምንድነው ስላት አይ መቤቴ እንዴት ትወድሻለች አቤት እንዴት ትወድሻለች ይሄ እኮ ዛሬ እኮ 21 ናት ስታስታውስሽ ነው ሻማ ስታበሪ እንዳትይ ትለኛለች የመቤቴ ፍቅር በዛ ታትሞ ቀርቷል ከእንደገና ጻድቃነ ማርያም እነዛን 7 ነፍሶች ሲጠፉብኝ ስቅስቅ በያልቀሽ የትንሳኤ ጾም ላይ መቅደስ ውስጥ ገብቼ ሳሊ ተምረት ነግሬ ያለው ረስተው ነው ቀያይ ህፃናቶች ለቁርባን ይዟቸው ሲቀርቡ መብርሃን አንድ ልጅ እዚህ ብሰጪኝ ለኔም እንደዚህ ቀይ ልጅ የቤተ መቅደስ አገልጋይ ይሆናል በየተሳልኩት ያኔ ነው ከዛም ጻድቃነ ማርያም ሄጄ ደግሞ ስመለስ ነው ይሄ አረብ ከሳውዲ አረቢያ መጥቶ የተጸነሰው ይሄ ልጅ ከዛ በቃ ቀጥታ ይሄን ልጅ የድንግል ማርያም ስጦታ ነው ብዬ ነው በቃ ለሷ የሰጠሁት በቃ እና ይሄንን ፕሮቴስታንት መሆኔን በአንድ መንገድ ፕሮቴስታንት ነኝ ብዬ በአንድ መንገድ ደግሞ የመቤቴ ስጦታ የመቤቴ ለኔ ከመጀመሪያው ጀምራ ያደረገችው ደግሞ ነገር ከአረብ ቆሽሼ ሰይጣናዊ ማለት ያ እንደዛ ነገር ለብሼ ለአረቦቹ ሁኜ ሲያበቃ ደግሞ ከነርክሰቴ ደግሞ ተመልሼ ቤተ መቅደሷ ባልገባም ማርያም ቤተክርስቲያን ደግሞ ድፍት ብዬ ስቅስቅ ብያለቅስና ደግሞ ይቅርበኝ በቃ ግን ይሄ ልጅ ንጹህ ከሆነ ያንቺ ቤተ መቅደስ አገልጋይ ይሆናል ሺሻ ተጭሶ ጫት ተበልቶበት ሲወጣ ግን
የወርቅ ፍልቃቂ ነበር የሚመስለው ይጻልች በእውነት ያንድ አመቱን ፎቶ ባሳይ ክንባ ይመጣል ነጭ በቃ ክልስ መሆኑ ያን ይታወቃል እና ይሄ ነውና ፕሮቴስታንቱ እውነት ለመናገር ስቲል አሁንም ድረስ ለምን እንደዚህ ሆንሽ ለምን እንደዚህ ተፈጠረ የሚለው ነገር በዚህ ሰዓት የሚነሳ አጀንዳ ባይሆንም ምክንያቱም አንገብጋቢው ጉዳይ አሁን የወንጀሉ ስለሆነ ወደ ወንጀሉ እንሂድ ይሄንን ሌላ ጊዜ እግዚአብሔር በህይወት ካቆየኝ እገልጸዋለሁ ነገር ግን አሁን የወንጀሉ ጉዳይ ስለሆነ አንገብጋቢ ጉዳይ ልጄን በድንግል ማርያም ቤተ መቅደስ አገልጋይ ሰጥቼው እንደነበርና በቤተ መቅደሱ ሳይገባ እስካሁን ሳድረስ ይጆን በእጄ እንዳለውና ይሄ ጻልሽ ስቃይ ምን ያህል እንደበዛበት ይሄ ምንም ለኦርቶዶክሳውያን በዚህ አጋጣሚ ለፕሮቴስታንትም ይሁን ለማንኛው ለሃይማኖት ለሙስሊሞችም ጋር በጣም የሚወደው ህይወት አሳልፍ ያለው ማለቴ ፈጣሪ ባይደሰትበትም እንጀራው በዚህ በኩል ሲዘጋብኝ በሙስሊምና መንገድ ሄጄ ደግሞ አብያዬን ለብሼ ከአረቦች ጋር ተመሳስልዬ እንቲ ሙስሊማ ሲሉኝ አይዋ انا ሙስሊማ ብዬ انت تتكلمي عربي ሲሉኝ አይዋ انا بتكلم عربي ብዬ ከአረቦች ጋር ተመሳስልዬ ደግሞ አልፌበታለሁ 7 አመት ህይወት ልጄንም ሳሳድገው ከአረቦች ጋር ያሳለፍኩት ስለዚህ በስልምና ማሳልፍ ያለው ስለዚህ ቺኛዋ ሴት ምን አይነት ህይወት ነው ያላት አንዴ ሙስሊም ነች አንዴ ክርስቲያን ነች አንዴ ምናምን ነች ለሚሉኝ ሰዎች ይሄን እንዳደርግ ያደረገኝ ከመጀመሪያ ከቤተሰቦቼ ጠፍቼ ሞጣቴ ቤዝ ተዓለመያዜ መሰረት ዓለመያዜ ህይወቴን ምስቅልቅል ያለ አድርጎታል ማለት ነውና ይሄ ወንጀለኛ አሁን ላይ የሚፈጽምብኝ ወንጀለኛ በዛ ህይወት የመጣውና አጠገቢ ማንንም ተኩሮኔን ያዘኝ ሰው ስለሌለ ብቸኛ ስለሆንኩኝና የዋህ ነኝ ደግሞ በተፈጥሮ ሰው እንዲያደርገኛል ሰው እንደዚህ አምናለሁ ሰውና አምናለሁ ሰው ምን ወዳለው እንዲሁ በድፍረት እቀርባለሁ ያንን ሰው ስለዚህ ለወንጀልም ደግሞ ተጠቂ እኔው ሆናለሁ ማለት ነው ከተለያዩ ኮሜንቶች ላይ ያየኋቸው አስተያየቶች ስላሉ የተለያዩ ኮሜንቶችን ስላየሁ እናንተን ቪዲዮ የተቀባበሉት ሚዲያዎች ላይ ኢትዮጵያ ህዝብ ድረሱልኝ እባካችሁን ድረሱልኝ ፍትህ ፈልጋለሁ በእነዚህ ህፃናቶች ላይ ግፍና ሰቆቃ እየተፈጸመ ነው ኢትዮጵያ ህዝብ ፍትህ ፈልጋለሁ ከዛ በኋላ እዛ ቤት ከገባሽ በኋላ አዎ እንደዚህ ደግ በጠፋበት ዘመን ቤት ሰጥቶ ማስቀመጥ ሁለት ልጆች ይዞ በነፃ ማስጠጋት ይሄ ትልቅ ከእግዚአብሔር የተቸራቸው ስጦታ ነው ይሄ ድርጊት ይሄ ወንጀል በዛ ቤት ውስጥ በምን አይነት ሰበብ በምን አይነት ቅድመ ዝግጅት ከመቼ በኋላስ እንዴት ጀመረና ጥቃቱ በእናንተ ላይ ተፈጸመ ጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንዲሁም በድንግል ማርያም በእናቱ በቅድስት እመቤታችን ስም ይቅርታ ጠይቃለሁ ከበደልኳችሁ ካስቀየምኳችሁ ሳላመሰግናችሁ ወጥቼም ከሆነ ቤቱም ተቀመጭበት ይያላችሁኝ እኔ አፈፍ ብዬ ወጥቼ ሄድኩት ውድ መወዳችሁ ቤተሰቦቼ የልጆቼ አባት እናት በእውነት በዚህ አጋጣሚ ከበደልኳችሁ ይቅርታ በእግዚአብሔር ስም ብያለሁ በእውነት ትልቅ የሆነ ይቅርታ እኔ ከበደልኳችሁ ነገር ግን እኔ እዛ ቤት የተፈጸመብኝ ወንጀል ስለነበረ ይሄ ወንጀል የፈጸመው ግለሰብ ከዛ ቤት እንደወጣ በተከታታይ በተደጋጋሚ አይጥ ይጥል ነበር በተደጋጋሚ ቀንዳውጣ ይረጭ ነበር በተደጋጋሚ ደም ይረጭ ነበር ያንን ነገር ስረግጥኔ አደጋ ይገጥመኛል ግቢ ገብርኤል ታስተውሳለህ ላደርስ ትምርት ይትረፍዶብሃል ብዬ ይሮጥኩኝ ከነ ልጄ ዮሴፍን አዝየው ከነ ልጄ ወደኩ ሰውድ ሁለት ወንዶች ናቸው በዚህና በዚህ ሆነ አነሱኝ ዮሴፍ አንገት ላይ ብረት ነው ያረፈው እንዲህ ስለሆነ ይወደኩ ምሳቃን ይዣለሁ ምንድነው ያንን ነገር ረግጣለሁ በሬ ላይ ነው የሚደፋው ሰውድቅ ቀጣይ ነገር ተቀጥቀው ለግሬን ቀጠቀጣል ይሄ ረፈደ ብዬ ወደ ግቢ ገብርኤል ከቦሌ ሜዳን ያለም ግቢ ገብርኤል ያመላልስ ነበር ማስተምረው 3 አመት ኬጂ እና ትምርቱ የተበላሸበትም እንግዲህ በዚህ ግለሰብ አማካኝነት ነው ምክንያቱም ደህና ውጤት ነው የነበረው ኤ ነው አንደኛ ክፍል ነው እስከተመርቆ እስከሚሆን ካርዱ ሲሰጠው እንዴ ይልጅ በጣም ጎበዝ ነው እና በደንብ እንትበዩ ተንከባከቢ ብለውኛል ነገር ግን ከቦሌ ሜዳን ያለም ግቢ ገብርኤል ሳመላልሰው ለካ እሱ የሳተው ነገር አለ የዋሸኝ ነገር አለ እኔ ደግሞ ቀሚስ ያለብሱና ልጅሽ ሰገራ ለቀቀ ፊምቲጣው ላይ ማለት በቃ ብሎ ሱሪ ነው ልቀው ቀሚስ ያለብሰው ይጠሩኝ ነበር ግቢ ገብርኤል በተደጋጋሚ ማለት ነው ምንድነው ምን አመመው ብዬ እንደውም ካንዷ ሚስ ታሪክ ትባላለች በዚህ አጋጣሚ ከሰማችኝ እውነቱን ተጣልቻለሁ ምንድነው ይሄ ልጅ ሻይ ጠጥቻለሁ ሁሉ ብለዋልና ምን ወስዶብኝ ነው ሆዱ ለምን ይታመማል በቃ ባክቴሪያ ነው ምናምን ነው ያልኩኝ አሳክማለሁ እኔ ስለዚህ እዛ ቦታ ላይ ለካ ወንጀል ስለተፈጸመ ነው እንግዲህ ግለሰብ ያለ ፍቃዴ የሆነ ነገር ብን ብዬ እንድጠፋ ያደረገኝ እንጂ እነሱ ተቀመጭ ብለዋል በህቴም በተደጋጋሚ እንዲህ ያደረገን ነው እየተጣላን ነው ምናምን የሚል መልእክት ህቴ ማነው እኔ ለህቴ ደግሞ ለአሰሪዋ ተነግራት ነበር ከዛ ከዚህ ሰው ጋር እንደዚህ ምን ሆነው ነው ምናምን ነገር ከዛ
እንደውም ቤቱ ረጅም ጊዜ ቆይቶ ነበር መሰለኝ ሳይከራይ ሳይሸጥ ሳይሰራ ምናምን ነገር ከዛ ይሄ ቤት ነገር ምንድነው ማሚዬ ለምን አይከራይም ለምን እንደዚህ ነው መስላት አይ የዛን ቤት ነገር ታዩ ምናምን ትለኛለች ምንም ነገር ሆዲፍቸው የዛን ቤት ነገር ትለኛለች ከዛ እኛ ስናይ በሌሊት ነው እንቅስቃሴውና የሆነ ቆፍሮ የሆነች ነገር የመቅበር በሩ በዚህ የነበረው በዚህ በኩል ያስደርገዋል የሆነ ነገር በቃ አላስፈላጊ ነገር አሁን እኛ ስለ ራሳችን ወንጀል ብቻ ማውራት ስላለምን ራሳችን ላይ የሚከሰቱ ነገር ነውና አይጥ ሲጥል በተደጋጋሚ ለሰው ተናገርኩ ለጎረቤት ስናገር እንዲለም ፖሊስ አታሳይም አንቺ ምን ሆነሽ ነው አንቺ ብታወሪ ሰው አያምንሽም ስለዚህ አይጥ በጣም ይጥልብሽ ከሆነ አይጦቹን አሳይ ለፖሊስ አሉኝ ነው አዎ እዛ ሰፈር ላይ ፖሊስ አለ እንደውም ሂጂ አለችኝ አንዷ ልጄን ትምህርት ቤት አድርሼ ስመለስ ሄድኩኝና ፖሊስ አምጥቼ ልክ አይጦቹን ሳሳይ የሰውዬ ባለቤቱ ህንጻ ኮንስትራክሽን ነበር አይደለ መስሪያ ቤቱ ከኮንስትራክሽኑ ልክ አይቶኛል እዛ ጥበቃ ሆኖ መኪናዎች ጋር ምናምን ይቆማል እሱ እንግዲህ ዋና አገልጋይ ሆኖ ለባለቤቱ ማለት ነው ከዛ አይቶኛል ፖሊሱ ሲገባ መጣና በሩ ጋር ደርሶ ፖሊሱ ከወጣ በኋላ ገብቶ ወጣ ከዛ ለፖሊሱ የነገርኩት አይጥ እየተጣለብኝ ነው ምን ላድርግ ነው ይሄ ነው ፖሊሱም አየ በቃሽና ያለን እንከታተላለን ብሎ ነው የወጣው ለካ ያ ፖሊስ ሲመጣ በልጁ ላይ ቀድሞ ወንጀል ፈጽሞ ስለነበረ ቀጥታ ያያዘው ልጁ ለእናቱ ነግሮብኛልና ሊያዝ ነው አይነት ነገር ነው እኛን ቀድሞ የሆነ ዘይት የሚመስል ነገር ነው ያፈሰሰው ነገሩ ነገር የሚደፋቸው ነገሮች እንጃ ይሄን እጣን ምናምን ቤተክርስቲያን ምናምን ገብተው ያመት የወርም ከሆነ እጣን ወይ ምናምን ያርጉ ይሸጣሉና ኩል ተብላ በትሽቅ ተቀመጠ ቃለች ያቺ ብርጭቆ ከዛችኛው ብርጭቆችኛው ተለቀፈና ግን ውስጣቸው በጣም የሚያስጠላ ከለር ያላቸው የሚያስጠላ ዝልግልግልግ የሚል ነገር ነው እንደ ጤፍ የሚታጠቃቸው ጥልቅ እጾቹ ደግሞ እንደዚህ ነው የሚይዛቸው በወገቡ በኩል ተጻፈው የሚሉትን እዚህ ይቆጠራል ከዘር ምግብ ይቆጠራል ከዛ ልክ እዚህ ጋር ደግሞ የሚያሳይ ቆዳ ነው ጋንዲን የሚባለው ቅጠል ደግሞ ልቡ ላይ ነው ያረገው ለምን ያ ጋንዲን የሚባለው ቅጠል ምንድነው ወደናት ሶስት ለምሳሌ አሁን አንተ በቃ አንድ የምትፈልገው ሱፐር ኃይል የሚሰጥ ሱፐር በቃ ትልቅ አቅም እንዲኖር ወይ ሞገስ እንዲኖር ሰዎች ዘንድ እንድትከበር ወይ ሰው እንዲፈራ እንዲንቀጠቀጠል ገና ድምጽ እንዲያስፈራ የሚያደርግ ነውና ገና ልክ ያንን ሰነካ መጥፎ አጋንንታዊ የሆነ ስፒሪት ይገባበታል መንፈስ ማለት ነው ከዛ ያ ከገባበት በኋላ እንግዲህ ያው ይለወጣል ሰው ሲያይ በጣም ይፈራል ከዛ ያንን ነገር ካረገ በኋላ ያ ነገር እንዳለበት የምታውቀው ነገር እቺ ልጅ ቀይ ነው የምትሆን መንፈሱ ስለገባበት ኦሬዲ የሱ ስጋ ሳይሆን ያለው የሰይጣኑ ስጋ ነው በቃ ሁሉ አካል ይለወጣል ይዘወጣል በቃ ሁሉ ነገር ባስማት መንቀሳቀስ ይችላል አሁን እሱ ያንን ነገር ይዞ ከሆነ የምንኩባያ ሳይነካው ማንሳት ይችላል ከተሰወረ ደግሞ እዚህ ጋር ተቀምጦ እንደሌለ ሰው ግን ሲቀመጥ ሰው እዚህ ጋር እንዳለ ይመለከታል ለምሳሌ ያንን የጻነ ሰውር ካለ እንግዲህ ከ7 አመት በታች ህፃናቶችን ነው ከዛ በላይ ያሉ ህፃናቶችን ሆነ ትላልቅ ሰዎች ማየት አይችሉም እና ውሾቹ አንደኛ መንፈሳዊ ነገሮችን ስለሚያውቁ ወይም ደግሞ ጥልቅ ነገር ስላላቸው ውሾቹ ያውቃሉ ሁሉም ነገር ያውቁበታል እነሱ በቃ እሱ ቢሰወር እንኳን ከበው እሱ ያለበትን ቦታ ይጭቁበታል እሱም እዚህ ተሰውሮ ከሆነ ውሾቹ ሊከበው ነው የሚጮሁበት የማውሾች ናቸው ውሾች በቃ ኦሬዲ ውጭ ላይ ያሉ ውሾች አሉ አይደለ እና እነሱ ውሾች ያው መንገድ ላይ ይለቀሳሉ ከዛ ያው የሚይዘው ነገር አንዳንዴ የሚያየው ሰው ካለ ያየው ሰው የሆነ ተንኮል ሲሰራ ያየው ሰው ካለ ከ3 ቀን በኋላ ያ ሰው አስቀሬ ሰው ይወጣል ነቃና ይሄ ነውና ሐሳባችሁን አሁን በነፃነት ለየብቻ ልቀበላችሁ አሁን አንዳንድ እናንተ ራሳችሁ ሶሻል ሚዲያ ያላችሁ ቲክቶክ ተጠቃሚ ናችሁ እነዛ አሁን ላይ አንቺ ኮሜንት እንዳይገባ ዘግተሽዋል ግን ያንቺን ቪዲዮ ዱዊት አድርገው ወደ ሌላ ሚዲያ ያሰራጩት ሰዎች ላይ ኮሜንት ላይ ገብቼ ሳይ ከአቅሜ በላይ የሆነ ዘንድሮ ገጥሞኛል የኢትዮጵያ ሕዝብ ድረሱልኝ ወዴት ልሂድ አገር ለቅቄ ተሰድቼ ሄጃለሁ ተከትሎ ይመጣ ልጆቹ እናታቸው ያስጠናቻቸውን ነው የሚሉት የሚባል ነገር አይቻለሁ አሁን አንተ ልዑል እንግዲህ ዞሮ የሚደበቅ ነገር አይደለም አንተ ላይ ጥቃት ተፈጽሞብኛል ተደፍሬያለሁ
ግብረ ሰዶማዊ ግንኙነት አድርጎኛል ነው ያልከው አሁን እሱ አንተ አሁን እነዚህ ጸመሰውሮች የሚይዛቸውን ነገሮች የሞገስ የምን የሚባሉትን ነገሮች እንዴት አወቃቸው አሁን ለምሳሌ እናቴ መክራይ ቢሆን ስለዚህ ጋር እንዴት ለሚባለው ቁጣል ስለዚህ ጸመሰውር እናቴ ልታቀማ ትችላል እሱ ለኔ ነገረኝ ራሱ ለሚስጥሩን ልንገር ያው ይግደለኝም አላቀም ብቻ ያው ኦሬዲ ገለዋል እኮ ከዚህ በላይ አይ ሚስጥሩን እንዲደብቅ ያደረገበት መጀመሪያ በዚህ ጋር ምንድነው የሳትነው ነገር ቦሌ መድኃኔዓለም የገባንበት ቤት ለአንድ አመት እንዳስቀመጡኝና እነዛ ሰዎች አንድ አመት ውስጥ ሲያስቀምጡኝ አንድ የሳትናት ነገር ስላለ ለህዝብ ግልጽ እንዲሆነው ለምን የምትናገረው ነገር ግልጽ አልሆነልንም አልገባንም ለሚሉ ኢትዮጵያውያኖች በጣም ለሚወዱኝ ማለት ነው ለኔና ለልጆቼ ፍቅር ላላቸው ስድቡንም እቀበላለሁ ምንም ችግር የለም ስላልገባቸው ነው እንጂ ጠልተውኝ ነው አይደለም ግን ስላልገባቸው ነው እኔና የልጄ ህይወት ስላልገባቸው ነው የሚሰድቡኝ እንጂ ችግር የለውም ስለዚህ ምንድነው እኔ አንድ አመት እነዛ ግለሰቦች አስቀምጠውኛል በፍቅር ከነሱ የጎደለ ነገር ምንም የለም መብራት በነፃ ውሃ በነፃ እንደውም ውሃ እየደፋች ነው ተብሎ ሁሉ ባለቤቱ በዚህ አጋጣሚ በጣም አደንቀሃለሁ በጣም ወደሃለሁ ልጆቼን እንዲተንከባክበ ደሜ እንዲደርቅ ስላደረከኝ በእውነት የጠበቀ ክብርና ሰላምታ አለኝ ላንተ ካጠፋው ይቅርታ አለሃለሁ በዚህ አጋጣሚ ለምን ውሃ ቆጠረ ተብሎ በጣም ብዙ ብር እንደከፈለ እህቴ በወቅቱ ነግራኝ ነበር ነገር ግን እኔ ደፍቼውና ተጠቅሜው ሳይሆን ያው እንግዲህ አላቅም በኔ ላይ ክፉ ያሰበ ሰው ውሃው እንዲፈስ አድርጎት ስለሚሆን ነው እንጂ እኔ ደፍቼው አልነበረም ስለዚህ በዛ ሰዓት ምን ተፈጠረ ለሚለው ነገር ለኢትዮጵያውያን ነው መመለስ የምፈልገው አንድ አመት ካስቀመጠኝ እነሱ ቤት ሰጡኝ ብዬ አልተቀመጥኩም ለምን አስቤዛ ምን ስላልቻሉኝ ወጥቼ ስራ መስራት ነበረብኝ ውድ ኢትዮጵያውያን ስለዚህ ምን አደረኩ ሰራተኛ ቀጠርኩና ስራ መስራት ጀመርኩ ስራ ለመስራት በመሄድበት ሰዓት 2 ቀን 3 ቀን ሰላም ነበረ ከዛ በኋላ ለካ እኔ ስራ ወጥቼ በመሄድበት ሰዓት እንግዲህ የቅናቲውን የምን አላቀም ያው በሴትነቴ አብረን እንሆን ወይም አብረን እናሳልፍ የሚል ነገር ይጠይቀኛል ይግለሰብ ሲጠይቀኝ ራሱ ሰውየው ማለት አው እዛ ጥበቃ ነው ያልኩ ለምን እናሱ ብቻ ነን ባለቤቶቹማ ወደ ኤርፖርት አካባቢ ሌላ ቤት አላቸው እና እነሱ እዛ ናቸው ለኛ የሰጡን ቤት ግን ሰርቪስ እኔና ልጆች የምንኖርበት ሰርቪስ ቤት 2 ክፍል ከዛ እሱ ደግሞ ቪላ ቤት ነበር አሁን ፈርሶ ፎቅ የሚሰራበት ማለት ነው ስለዚህ እሱ እዛ ውስጥ ነው የሚኖረው ብቻውን እሁድ ግን ምን ያደርጋሉ እሁድ ቀን ግን ምን ያደርጋሉ ጓደኞቹን ሰብስቦ ጫት እየቃመ ደስተኛ ሆኖ ቤቱ ተዘግቶ እንደሚያሳልፍ ሰማ ነበር እኔ በቀን ያደርጋል ስለዚህ እኔ ሰራተኛ ቀጥሬስ ስወጣና እንትን ስል የቅናት መንፈስ አድሮበታል ይመስለኛል ለምን እሱ የፈለገው እዛው ቁጭ ብዬ ምናምን እንደዛ አይነት ነገር ላይፍ እንዲኖረኝ ነው እኔ ደግሞ ራሴ ጠንካራ ህይወት ስላስተማረኝ ራሴን ችዬ መስተዳደር ስለለመድኩ በቃ ቤት ሰጥተውኛል ቤት ከሰጡኝ ደግሞ ገንዘብ ልጆቼን ለማብላት ደግሞ እኔ ማምጣት አለብኝ ብዬ ሰራተኛ አስቀምጬ ይሄድ ስተት ነው ለምን ይሄን ግለሰብ አላቀውም ባለትዳር ይሁን ወንጀለኛ ይሁን በቃ ቅጠል በጣሽ ይሁን ስለዚህ ምንም አቀው ሳይኖረኝ ልጆቼን አራስ ልጄንና ይሄንን ምስኪን ህፃልጅ ብቻቸው ሄድኩ ለሰራተኛ ያቺ ሰራተኛ እኔ በሴትነት ስለከለከትኩት ከሱ ጋር ፍቅር ታድር ከሱ ጋር ምን አይነት ተመስጣጠር አላቅም ያንቺ ሰራተኛ ያኔ ሰራተኛ ነገር ግን ለካ ልጄን አሳልፋ ሰጥተዋለች ለዚህ ግለሰብ ይሄ ግለሰብ ስንት አመት ልጅ ነው እሱ የ6 አመት በዛ ሰዓት እሱ ባገኘ ሰዓት ልጅ የ6 አመት ህፃን ነበር በቃ እነሱም ያውቃሉ ባለቤቶቹ በእውነት እንደ ሆቴል አላቸው ዙማማ ሆቴል ይባል 22 ላይ ያውቃሉ ትልቅ ሰዎች ናቸው በጣም ጥሩ ህይወት የሚኖሩ ሰዎች ናቸው በጣም የተባረኩ ናቸው እነሱ ጋር ምንም ጥፋት የለም ምንድነው እነሱ ቤቱ እንደሰጡኝ ያርፌ ይዛችሁ ሻይ ምናምን የሸጥኩ በቀመጥ ልጆቼን ይዤ ጥሩ ነበር እንዳሆኑ እኔ ግን ጥፋት ያጠፋሁት ልጆቼን ለዛ ለማላቀው ሰውና ለሰራተኛ ትቼ ሄድኩ ማለት ነው አውሬ በላው ልጄን ምንድነው ለካ ኳስ ልጫወት ምናምን ብሎ ነው አይደል የነገርከኝ ኳስ ልጫወት ምናምን የመጀመሪያ ተውቃቸውና ሁለቱ ሪሌሽንሺፕ ሲፈጥሩ ሪሌሽን ማለት መታወቅ ሲጀምሩ በዛ ነው የተዋወቁት ምንድነው ኳስ እንጫወታለን አለ ሳይሆን መጀመሪያ አንድ ጊዜ ኳሱ ወደ ውጪ ይወጣ ነበርና ልክ ኳሱ ሳላስበው ነው ወደሱ ግብ ይገባል ከዛ በቃ ሌላ ቀን እረፍት ቦንኩ ሰዓት አጫውታለሁ ይለኛል ያው እኔን ኳስ የሚያጫውተኝ ወንድሜ ትንሽ ስለነበር በዛን ጊዜ ልክ እዛ ስመጣው እዛ ስለሚልኝ ይመታልኝ ስለነበር እንትን ይደብረኝ ነበርና የሳጫው ያገኘው በቃ አጫውታለሁ እያልኩ
ሰዓቱ ረፍት የነበረው እሁድ ከ6 ሰዓት በኋላ ነበር ረፍቱና እወጣለሁ እኔም በዛ ትምህርት ስላልነበረኝ እወጣለሁ ከዛ እንጫወት ይለኛል ጠርቶ ያው ጥሩሶ ስለሚመስል እሺ ያልኩኝ ኳሴን ይዤ እወጣለሁ ታዲያ አንድ ቀን የሆነች የመኪና ማቆሚያ ተብላ ቆርቆሮ ነበረችና እኔ በረኛ ልሁን አንተ ደግሞ ሹት ምታይለኛል እሺ ያልኩኝ ልክ አንድ ጊዜ እንጫወታለን ይመልስልኛል እንደበረኛ ያለው ከዛ በኋላ አንድ ጊዜ ብቻ ሳላስበው የውጪ የሚለብሰው በድሮ በነጠላ ጫማ ነበርና የውጪ የሚለብሰው ጫማ አድርጌ በጣም በኃይለኛው መታውና ልክ ስመታው ኳሱ ኤፍ ሰርቶ እዚህ አይኑ አካባቢ መቷል ሲለው አለና ትንሽ ወደዛ ሄደ አይኑን በጣም ቅልጥ አለ ትንሽ ቦታ ላይ መጣፍ ነበር ከዛ መጨረሻ ላይ ብቻ አላሳጠርልህ ከዛ በኋላ አይዞ እንዳልከው መጣ አይዞ ጉዳዩ አረ ችግር የለም ግን በጣም ተወስ አይደል እኮ ነው ሲለው አረ በእናትህ ስንቱ በጣም ይቀጣል አልኩት ተነሳ ከዛ መጨረሻ ላይ አንድ ጊዜ ምሽት ላይ እናቱ ባልዲያምጣ የረስታለ ብቻ ወደ ውጪ ይወጡ ያለ ቁምጣ ለብሶ አይኑ ቀለጠው እንደዚህ በርበሬ ነው ግንት መጣው በኩስትር ባለ አይኑ አይቶች ይወጣል ቻው ማስተውፈ ቀደም ሰዓቱ ጉዶት ወይ ደግሞ አርቄትን አልኩኝ ተጸጸትኩኝ ትንሽ ብቻ ከዛ በኋላ እናቴ ያው ካርቦሽ ጋር ለሳይድ ህይወቷን ትቀጥላለች ማለት ነው እንግዲህ ያቺን አጋጣሚ በመጠቀም ከዛ አንድ ጊዜ እንዲቋስ መጣለት የተጣላንበት ጉዳይ ወደዛ ነገር እዛ እስካሁን እንኳን እንዳትመታልኝ ነው በጣም ባይል መጥቶት የሆነ እንጨት ነበርና እሱን በኳሱ እንጨቱን እስከ መስበር ደርሷል እና በቃው እንግዲህ ያልኩኝ እኔም በቃ ተናድጄ ኳሱ ወደ ይወጣል ጥዬ ገባው ወደ ቤቴ ከዛ በኋላ ሌላ ቀን እዛ ነው ተደዛያለ እንትን ያለ ይሄዳል ከዛ ወረደታ እንትን ሃይም ማለት ኮስተር ያልኩኝ ያለው ከዛ መጨረሻ ላይ አንድ ጊዜ እናቴ አዳር በሄደችበት ሰዓት ነውና ይመጣል መጥቶ ሰራተኛዋ ትንሽ ሩዝ ሰራችልኝ ከበላው በኋላ ሳህን አጠበች ከዛ ያንን ያጠበችበትን ውሃ ልደፋ ሽንት እኛ ያለንበት ክፍል እንደዚህ ነው ሽንት ቤቱ ደግሞ እንዲወጣ እንዲህ ነው እና ወጣ ስደፋ እሱ የሚኖርባት ነው ስለዚህ እንደዚህ ይችላል ከዛውቱ መጣ ማለት ነው ሰራተኛዋ ላይ መጣ ሰራተኛዋ ላይ በጣም የምትጥሱ ነው ቁምጣ ለብሳል መጣ ከዛ መጨረሻ ላይ ፍራሽ ነበርና ከፍራሽ ስርናት ያስቀመጠችልኝ ቃል እሱ ላውጣኝ መጥቶ ሲል አረ ምንም ያስቀመጠችልኝ ዕቃ የለም እባክህ ውጣልኝ ምንም ያስቀመጠችልኝ ዕቃ የለም ማለት እየፈራው ይተንቀላቀል ያስኳትን ሳህንና ማንኪያ ይዤ ነበር ወደ ላይ ቆንቋት ከዛ መጨረሻ ላይ አረና ዝም ብለው ላውጣ ማለት ነው ተንበረከከ ሊያወጣ እጁን ሰደደ ይደስሮ ደፈረሰ እና እኔ ንግሬና አጅጅ እየተንቀጠቀጥኩ ነው ገብቶታል ከዛ መጨረሻ ላይ እኔ ሰራተኛው ትመጣለች አስመጣለች ዘግቶ ካልበሩ ግጥም አርጎታል እና እየፈራው ነው እና ምን ሊያረጋኝ የሚለከቱ ያለ ኮቲ ሲሰማ ወጣችልኝ አልኩና ለጥንቀት ሁሉ አሳብ ለቆለሳ ሳይ እጅያዘ ማለት ነው እጅያዘ በግሩ በዛርጎ በጠረባ ፍራሹ ላይ ጣለ እጅያዘ አለ ለምሳሌ አንድ ወንጀለኛ ሲያዝ አስተኝተው ነው እንዳያመልጥባቸው አስተኝተው ነው ማለት እሱም ላይ ነው እጅያዘ እግሬን እንድንበረከክ አረገኝ እሱ ራሱ ደግሞ እግሬን መሃል አረገና ፊቱን በረከክ ከዛ መጨረሻ ላይ እንግዲህ እኔ እንደበረከክ ተስተካክሎ እንጃለቅ ማይሆን ነገር አደረገ ያለቀስኩ ነበር ደም እየፈሰሰ ነበር ማንም ሰው ግን ሊመጣ ማለት አይደል ሰራተኛዋ ማይቷለች በጊዜው አልቀሳለች ግን አልቀሳ አልጣላትም ብሎ የሱስ ቀን 4 ቀን ካለቀሰች በኋላ ግን ለእናቴ ለነገራቸው ታስፈራራኛለች ግን እናቴ ስትወጣ ታለቅሳለች መጨረሻ ላይ አንድ ቀን እንቅሳው ነገሯን ማቆመች ሽንኩርት ከትፍ መስላ ወደ እኔ ተጠቀችና አንገቴን ይዘለ ብትነገር ወየው አሳያለሁ ይወጥም ለአርጄ ምጣፋለች ምን እንደሆነ ምን ያላቀም ይሄ ነገር ምን እንደሚባል ያው ስለምን ማላቀም እኔ ከትምህርቴን ከመማር ውጪ ሌላ ነገር አላይ እና ያን ነገር ግን የሚያረጋው ቪዲዮዎችን እያየ ነው
አንጃ ኤክስ ማክሲም የሚባል አፕሊኬሽን ነው ከሱ የወረደ ምን ነገር የሚጠቀመው እያየ ማለት ነው ቪዲዮዎችን ከዛ ደግሞ የሚወስዳቸው መድኃኒቶችም አሉ እና ከዛ ይሄን ነገር አደረገብኝ አንድ ጊዜ ታዲያ ግን አይደለም እዛው ግቢ ያለን ያው በትንሹ ለ7 ለ5 ጊዜ አርጎብኛል እንዳትናገር ይያለ ማለት ነው እያስለቀሰ አንድ ጊዜ ክፍል ውስጥ እያስገባ አንድ ጊዜ እናቴ ክፍል ውስጥ እያለች እናቴ ወጣችበት ሰዓት ሳታቅ እየመጣ ማለት ነው እናቴ ክፍል ውስጥ እያለች አንተ መቼም ይሄ ነገር ተኝታ ልጅ ነህ ህፃን ነህ ይሄ ነገር ይሄ ድርጊት ሲፈጸም ህመም ይኖረው አንዴ እንዴት ነው ትምህርት ቤት ካካያለ ይጠሩ ነበር ያልኩት የዛን ጊዜ ነው እኔ ዳንጫው በጣም እንዳልጫው ግን አፌ ላይ ብርድ ልብስ እንደዚህ ተጠቅልለው አሁን ለምሳሌ አንተስ መቼስ ስትተኛ የምትለብሰው ብርድ ልብስ አለ አይደለ የዛኔኛ ኮንፈርት አልነበረም የነበረ ግን ብርድ ልብስ ነውና ያንን ብርድ ልብስ ነው ያለ አንገቴ ላይ ተቀልለው አላወኩም በቃ ብርድ ልብሱ ላይ ብቻው ድምጼ አልፎ ከቤት ውጪ አይሰማም ገባ አሁን እኮ እዛ ሙሉ ግቢ ወጥቼ ብጮህ እንኳን አንድ ነገር ግቢውን ከፍቼ ብጮህ እንኳን አንድ ነገር ነው ግን ግቢ ውስጥ አንደኛ ሙሉ ግቢ ነው ሰው የለውም ግቢ ውስጥ እንኳን ብጮህ ማለት ምን ላድርግ ተገደድኩኝ ሁሉ ነገር ተፈጸመብኝ ሰገራ እየለቀቀ ሲጠሩኝ ትምህርት ቤት እዚህ ጋር አንድ የሳተው ነገር ስላለ ነው እሱንም በመድፈር ብቻ ሳይሆን ደግሞ ይሄንን ለካ ጨቅላውን አራሱን ልጅ በመርፌ የሆነ ነገር ይሰጣው ነበር መሰለኝ ከሰራተኛዋ ጋር የተጣሉት እንግዲህ 15 ለ16 ነው ነገር የተፈጠረው ምን ወር ላይ እንደነበር አላስታውስም ብቻ ግን እዚች ጋር እዚች ጣቱ ላይ እንደዚች ነችና ጣቱ ላይ ተወቅቶ እዚህ ጋር በጣም ተመሳሳይ ነው እዚች ጋር ነው የምትወቀው ህፃኑንም እዚህ ላይ ነው እዚህ ጋር ነው ከዛን ቀን ጀምሮ ምን እንደከተተበት ደም ውስጥ አለ ወይ ልጅ ገና ሳትነቀው ደሙ ይፈሳል ሰውነቱ እንደተጫጫረ ነው በቃ እና በጣም እንደምታቀበት ነገር አንደኛ የሚከትበት ወደ ውስጥ የሚከትበት ነገር አለ ምን እንዳያያዘበት አለቀው እዛ ቤት ውስጥ ይሄን ነገር ካደረገበት በኋላ እንግዲህ ያው እናቴ ሁሉ ነገር እንደተፈጠረ አጣቀም ሰራተኛ ነው እንደዚህ ሊሆን ይችላል ልጅ ሁሉ ነገር ሲሆን ምንድነው የሆነው ምንድነው የተፈጠረው እኮ አላቀም እኔ የትልቁን እኮ አላቀም ቆይማ ከዛ ምንድነው የተፈጠረው እንዴት እንደዚህ ሊሆን ይችላል ምንድነው አለቻት ተጣሉ ምንም ማቀው ነገር የለም ግን ሰራተኛ ይቀርበኝ ብላ እግሯ ስር ተንበርክካ አለቀሰች ነገሪ ምንድነው አላቀም አንነግርሽም ነው ያለቻት ከዛ እንግዲህ አስወጣቻት ማለት ነው ታዲያ ቦስታት ጥሩ ነበር እናቴ ብታጣራ ጥሩ ነበር ግን የምታውቀው ነገር የለም ኢየሩስ ከሰማሽኝ በዚህ አጋጣሚ እንደው ምናልባት በህይወት እዚህ ሀገር ውስጥ ካለሽ ኢየሩስ አብረሽኝ የነበርሽ እንግዲህ ሰራተኛ ያለልሽም ልጄ ነሽ እንደውም እዩ ጩፋ ቸርች ወሰድሽኝም አንቺ ነሽ በእውነት ኢየሩስዬ ይሄንን ታሪክ ይዘሽ ጠፍተሻል አንቺ እኔም ልጄ መርፌ ተወጋ ብዬ ነው ከቤት ያስወጣውሽ እንደውም ወንድሟ እናስማማሽ ሲለኝ ችግር የለውም ብቻ ነኝ ልጄ የተበሳውን ነገር ስላልሰማችኝ ትውጣ ብዬ አስወጥቼሻለሁ በልጄ እጁ መርፌ መወጋት እንጂ ይሄኛው ልጅ እንደዛ መሆኑን ባቅ ኢየሩስ በሰዓቱ አብረሽኝ ሆነሽ ብዙ ነገሮችን ከኔ ጋር እንሆን ነበር ነገር ግን ላንቺም ኃጢያት ነው ንስሐ እንድትገቢበት ነው ይሄ ህፃን ልጅ እስካሁን ድረስ እንደተንከራተተ ነውና ፍትህና መፍትሄ አላገኘም ኢየሩሴ በዚህ ልጅ ላይ የደረሰውን ሰቆቃ አይተሻል እና ወንድምሽንም ይሁን አንቺን በዚህ አጋጣሚ እባካችሁን እውነቱ እንዲወጣልንና ለኛውን ፍትህ እየጠየቀን ስለሆነ ልጅ ለደረሰበት ነገር እንቆቅልሽ ሆኖ ብዙ እምነታዎችን አጥተን እየተንከራተትን ነው እስካሁን ሰዓት ድረስና ካየሽው እባክሽን እናገኝሽን ልሻለን ኢየሩስ በዚህ አጋጣሚ ወንጀሉ ሲፈጸም የነበርሽው አንቺ ነሽ ህፃኑም ልጅ ከዛን ጊዜ ጀምሮ ዮሴፍ ማለት ነው ደንባ ፍንጫው ይፈሳል አሁንም ከታላቅ ወንድሙ ጋር እንደዚሁ አይነት የጥቃት እየተፈጸመባቸው ነው ያሉትና እባክሽን በዚህ አጋጣሚ ከሰማሽን ኢየሩስ እኛን አግኝን እንልሻለን ስልካችን ባይው ላይ አለ እኛ ቲክቶክ ላይ ያው እንታወቃለን እባክሽን አገኝን በእግዚአብሔር ፊት ንስሐ እንድትገቢ እንፈልጋለን ነው ምለው ለሷ መልእክት አስተላልፋለሁ በዚህ አጋጣሚ ንስሐ እንድትገቢ ህፃን ልጅ ከ6 አመቱ ጀምሮ ተደፈረ ግማሹ አባቱ ነው ይላል አንቺም ስለምታቂ ታናሽቴም ማለች ወደ ሳሪስ እችም ያስገባችን እህት ያለች የሱ ልጅ እንዳልሆነ ያቃሉ 6 አመቱ ላይ ነው የገባሁት እና በዚህ አጋጣሚ ኢየሩሴ አንቺ ለኛ ትልቅ የሆነ መድኃኒት ሆነኛለሽ ካየሽን እባክሽን አገኝን በቃ እባክሽን አገኝን እዚህ አሁን ምናወራበት የተቀደሰ ቦታ ላይ ስልካችንን እንተዋለን
በቲክቶክ ላይም ካየሽን እባክሽን ወንጀለኛን ፈርተሽ ወይም ደግሞ ይገለኛል ብለሽ እውነትን ደብቀሽ አትቀመጪ እህቴ እኔ ብዙ አልቅሻለሁ ብዙ ደምቻለሁ ብዙ መጎሳቆል ደርሶብኛል 2-3 ከቢላ መኪና ግጭት መርዝ በሆዴ ውስጥ እየተሰጠኝ ብዙ ነገር ካልሴኒና ልጆቼ እየሄደ የኔ በምግብ ከነ ልጆቼ እየተሰጠኝ ከብዙ ነገር ደኛለውና እግዚአብሔር ያድንሻል ንስሐ ስትገቢ ህይወትሽ የተስተካከለ ይሆናል እባክሽን የዚህን ግለሰብ ችግር አንቺ ታውቂያለሽ ለምስክርነት አንቺ መተሽ ለኔ ብትሆኝልኝ ደስ ይለኛል እላለሁ አመሰግናለሁ እንግዲህ በዚህ ልጅ ላይ የተፈጠረው ሌላም የምታዩ የግል በግልም ስታዩት የነበራችሁ በየተከራየንበት ቤት እንግዲህ 31ኛ ቤታችን ነው አይደለ 31 ቤት ስንቀይር ይህ ወንጀለኛ ይከተለናል ይሄ ቦታ ለማለት ቢከብደኝም ትሉድምቱ ኮየፈቼ አዋሬ ካሳንቺስ ገርጂ 22 ቦሌ መድኃኒዓለም ሆኖ እንግዲህ አሁን 31ኛ ቤት ነው እንግዲህ ውድ ኢትዮጵያውያን ባህር ዳር 500 ኪሎ ሜትር ሁሉ ተጉዘን ሄደናል ከባህር ዳር መልስም አሁን በቅርብም ራሱ ወደ ደብረ ዘይት ሁሉ ሄደናል ይህ ግለሰብ እስካሁን ሰዓትና ጊዜ ድረስ እየተከተለን ይሄንን በልጄ ላይ ገና በ6 አመቱ የፈጸመውን ወንጀል እኔ ባለቅስ ባነባ አጭበርባሪ ናት ወይም ደግሞ ሌባ ናት ወይም ደግሞ የገንዘብ ሰው ናት ተብያለሁ ውድ ኢትዮጵያውያን እኔ የገንዘብ ሰው ሆኜ አይደለም ወይም አጭበርባሪ ሆኜ አይደለም ህይወቴ ከመጀመሪያው ከመሰረቱ ከቤተሰብ ጠፍቼ መጥቼ የተጎሳቆለ ህይወትና መከራ የበዛበት ህይወት ስላሳለፍኩ የህይወት መከራ ውጣ ውረድ በኢዮሃ ሚዲያ ላይ ቀርቤ የራሴን የሷ ህይወት በሚል ላይ ገልጫዋለሁ ህዝቡም አልቅሶ ብዙ ነገር አልፏል እውነት ለመናገር ኢትዮጵያውያን ስለዚህ ይሄ የሚዋሽ ነገር አይደለም የኔ ህይወት ካለ መስተካከል ጋር የነዚህ ጻላኖች ህይወት ተበላሽቷልና ስለነዚህ ህፃናቶች ፍትህ የምትፈልጉ ስለነዚህ ህፃናቶች እውነት የምትፈልጉ ውድ ኢትዮጵያውያን እርዱኝና ተረባርባችሁ ይህ ነገር እውነት ነው በልጄ ላይ ገና በ6 አመቱ በተጀመረ የግብረ ሰዶም ጥቃት እስካሁኑ ሰዓት እንደውም ሁለተኛ ልጄ አራሱም ጨምሮ ከዛ ሶስተኛም ደግሞ አሁን ሲከታተለን ካለው ወንጀለኛ የሱ የትምህርት ቤት ሹፌር የነበረ በጣም የምወደው ጥሩ የሆነ ወንድሜ አንድ ሶስተኛ ልጄን ወልቻለሁ እሱ ግን አግብቶ ነው የሚኖረው ነገር ግን እኛ ድንገት የተፈጠረ አባቴ ታሞብኝ ወደ ክፍለ ሀገር ሲሄድ ያው እዚህ መናኸሪያ ጋር ትኬት ለመቁረጥ አብሮን አድሮ ስለነበር በዛን ወቅት ነው የተፈጠረው ስለዚህ እሱ አስወጪ ብሎ ሲለኝ ንስሐ ስለገባው ነፍስ አልገልም ብዬ ለልጄ 2 ወንድሞችን አትርፌለታለሁ እነዚህ ወንድሞቼ ደግሞ የጥቃቱ ሰለባ ሆነውብኛል ኢትዮጵያውያን ከኔ ልፋት ከኔ ስቃይ ከኔ መንከራተት የተነሳ እነዚህ ልጆች በወንጀልና በአውሬ ተበልተውብኛል ነገር ግን ስተቴን ከተናገርኩ የኔን ህይወት ጉስቁልና ከተናገርኩ የኔን ደካማነት ከተናገርኩ የልጆቼ ህይወት በኔ ህይወት መቀጠል የለበትም እነዚህ ልጆች ብዙ ማልቀስ ብዙ ሀዘን ብዙ ረሃብ ብዙ መሰቃየት ውድ ኢትዮጵያውያን እዚህ ጋር ልብ ልትሉኝ የሚረዳው የግብረ ሰዶም ጥቃት ብቻ አይደለም ደማቸው ይቀዳል የኔ ደም ይቀዳል ይህ ግለሰብ በአይጥ ነው የሚከታተለን አይጡን የኛን ደም ወስዶ አይጡስ በመክተት እያንዳንዳችን ስንተኛ በመግባት እንግዲህ ጋንዲል ወይም እጸ መሰውር ወይም የጅብ ቆዳ የሚባል ነገሮችን እጾችን በመሸከም ከፖሊስና ከምርመራ ወይም ከተለያዩ ማህበረሰብ ራሱን በመደበቅ እንደገና ወደ 16 ወይም ደግሞ 78 የሚሆኑ ሞተረኞችና ግብረ አበሮች በመያዝ ከዛ ቤት ከወጣው ሰዓት ጀምሮ አጥምዶ ንክስ አድርጎ ልከኛ የቤተሰብ አካል እንደሆነ ሁሉ ተከትሎን ነው ያለው እስካሁን ሰዓት ድረስ ውድ ኢትዮጵያውያን እኔ አጭበርባሪም አይደለሁም እኔ እውነት ለመናገር ሌባም አይደለሁም የገንዘብም ሰው ሁኛ አይደለም ነገር ግን ከመጀመሪያው እናት አባቴን ጠፍቼ በመውጣቴና ለላስፈላጊ ነገር በመዳረግ የገለጽሻቸው ነገሮች ሁሉ ለሚሰማ ሰው አምኖ ለመቀበል የሚከብዱ ነገሮች በጣም የሚያሳዝኑ ነገሮች ናቸው ግን ይሄ ግለሰብ ማን ነው ይግለሰብ ከዛ ቦሌ ካስጠጋን የተባረኩ ባልና ሚስቶች የነበረ ጥበቃ የነበረ እንግዲህ እኔ ስራውን ምንም ይሆን አላቀም ሆቴል የሚባል ነበራቸውና ማታ ማታ ያንን ይጠብቃል ቀን 2 ሰዓት ይወጣና እዛ ጠብቆ ይመለሳል ማታ ልክ 12 ሰዓት ይመለስና እዛች ትንሽ ክፍል አለው እዛ ያድራል ማለት ነው አረቢላ ቤት ነው እንጂ ቢላ ቤት ነው እሱ ያዘፈው ትንሽ ክፍል ነች እንትን ነች ፍራሽ ብቻ ነች አሁን ከዛ በኋላ ግን እኛ ተገባን በኋላ ግን እንደውም አስቆርጦ አስፈትቶ ብሎ
በቃ እኮ አሁን እናንተ ከአንድ ቤት ከነፃ ቤት ወጥታችሁ 31 ቤት ኪራይ ላይ ደርሳችኋል። ባህር ዳር መሄድ ደብረ ዘይት ሄዳችኋል፣ ባህር ዳር ሄደናል ብላችኋል፣ ብዙ ቤት ተከራይታችኋል። እናንተ የሶሻል ሚዲያ ተጠቃሚዎች ናችሁ። ይሄ ሰውዬ እናንተን ተከታትሎ ሲመጣ የቪዲዮ ማስረጃ ይዛችሁ በራሳችሁ ሚዲያ ያልፖስታችሁበት ምክንያቱ ምንድነው? እሱ ምን ይልምጣልህና እሱ ምንድነው አንድ ጊዜ የምከርኩት ነገር ነውና መቅረጽ አልችልም ግን ሪከርድ ማድረግ እችላለሁ አልኩኝና እናቴ እንግዲህ ስልኳን ከትራሷ ሰራር ጋር በመተኛበት ሰዓት ያንኳኳል። ግን በቃ አሁን አንድ ነገር መፍጠር አለብኝ ከጮኩኝ ያመልጣል። እናቴም አትነቃም ማንንም ለማይነቃ ነገር እሱ ለሚያመልጠው ነገር ምን ዋጋ አለው? ሲገባ ጠብቄ ሪከርድ አድርጌ ከዛ በኋላ ያንን ጧት ለፖሊስ ለእናቴ ባሰማት ይሄ አንድ ነገር ነው አንድ ተጨባጭ ነገር ነው ኤል ያርጋኝ ከትራሷ ስራ ወጣው ከዛ የኤሮፕላን ምልክቷን አብርቼ እንዳያጠፋብኝ ከዛ በኋላ ደበኩ ሪከርድ አረኩኝና ከኋላ ያረኩ ከዛ እንግዲህ ተነስቼ ማንነህ ምናምን አልኩኝ አውቄ ከዛ በኋላ ምን ማታውቂው ነው ተወክፈትልኝ ሲል ድምፁ እንዲገባ ነው ከዛ ገባ ከፈትኩለት ከዛ ገባ ነው እንደዚህ አለባበሱ ከፀጉሩ እስከ እንትን ድረስ አየኝ ከዛ መጨረሻ ላይ 3 ጊዜ ተሽከርከር ነው ያለው ምንድነውና እንዳወቀ ስለማይገባል ጊዜ 3 ጊዜ ተሽከረከርኩ ከዛ እንደዚህ ነው ሲል ከኋላ አስቀምጥኩት ሲል በእግሬ ተንሸራቶ ወደቀና አነሳው ስልኩ ሪከርድ ላይ እንዳላወቀ ሪከርዱን ዘጋው በር ሲከፍትለት ምንም የነበረውን ድምጽ በሙሉ የቀደውን በሙሉ አጠፋ እና አሁን ላይ ይሄ ሰውዬ በጣም አስማተኛ ነው እና ባስማቱ ሰዎች ያፈዘዘ የኢትዮጵያ ህዝብ እዚህ ጋር እንቆቅልሽ ሆኖበታል። ለምንድን ነው ይሄ ግለሰብ ራስዋ ሴትዮዋ እየከፈተች እያስገባች ልጆቿን እያስደፈረች የሚል ነገር ነው ኮሜንት ላይ ስላየው ነው። እዚህ ጋር ኢትዮጵያ ህዝብ ሊስበረበር አይገባም። እውነትን መስማት አለበት። እኔ እሱ ሲገባ አቃለው ወይ እኔ በር ከፍቼ ተዋለው ወይ በር ከፍተለታለው ወይ ንገራቸው እውነቱን ማለት ነው። ቆይሽ መጀመሪያ እሱ ከመምጣቱ በፊት 12 ሰዓት ምናምን ላይ እንግዲህ እኛ ምን በላውን በላልተን ምን ብለን እንተኛለን ማለት ነው። ምን ተኛው እንደ 3 ሰዓት 4 ሰዓት ዝም ብሎ አይደለም አምሽተን ተቀበለ መስራት ይችላል ሲመጣ ሊከራከረውና ይያለች ታመሻለች ቢያንስ በምትችለው አቅም እስከ 6 አንዳንዴ እስከ 10 ታመሻለች ግን በደከማት ጊዜ ግን ምናልባት እስከ 7 ወይ እስከ 6 ታመሽና ሰውነችና ስለሚደክማት መጀመሪያኛን አስተዝነታ ከዛተኛለች። እንግዲህ በምትተኛ ሰዓት የሚያቀበት ነገር ምንድነው ብትለኝ የእናቴን ደም ሙሉ ለሙሉ ይቀዳል። በምንድነው ይቀዳል? በመርፌ እንግዲህ የውጭ ሀገር ስሪንጅ ነው እንደዚህ የሚባል አይደለም። ያው የኛ ሀገር ስሪንጅ አንድ ፍሬ ነው ያላት ይሄ ግን የብረት ስሪንጅ ነው 3 አፍንት ነው ያለው 3 መርፌ ነው ያለው እና ይሽከረከራል ከዛ በኋላ ስትወጋ ማይታወቅም አያመሙላ እና ይወጣል ከዛ ፋንዲ እንደሚሻረቀው እዚህ ጋር አንዳንዴ እዚህ ጋር ይቀዳል አንዳንዴ በጭኗ በኩል ይቀዳል አንዳንዴ ትክሻዋ ላይ የለለበት አለ ይታያል በዚህ በኩል እንደምን በዚህ በኩል ሁሉ ጋር በቃ በልዘው የሚታዩ ይሄ ነው እዚህ ጋር በጣም ጥቁሯል እዚህ ጋር እና ከዛ በኋላ ትክሻዋ ላይ ይወስዳል ጉልበቷ ላይ ይወስዳል አንገቷ ላይ ይወስዳል የማይወስድበት ቦታ የለም እና ደግሞ ኩላሊቷን ለማውጣት በቃ ኩላሊቷ ምንድነው ይሄ ከኩላሊቷ ደም ወስዶ ረጃጅም መርፌ ነውና ከብቱ ውስጥ ድረስ ከኩላሊቷ ገብቶ ደም የኩላሊቷን ደም ቀርቶ እንትን ነው ሳምሶናይት ነገር ነው ጠረጴዛ ላይ ቁጭ አድርገው የሷን ደም ልክ በቀደው ስሪንጅ እንደዚህ ነው እንደ ፍላሽ የሰካው አንዳንድ ሰዎች ፍላሽ ላይ የቀዱት ነገር በላፕቶፕ ያዩትና ልክ ሰካ መጨረሻ ላይ ተሰካ በኋላ ልክ ሳምሶናይት ሲከፍተው ስለዛ የዚህ ደም ባለቤት ማን ነው የሚለው ሲጽፍ አመጣልኝ እናቴ ፎቶ ከዛ በኋላ ይሄ ነገር ምን እንትን አለው ባክቴሪያ ምን አለው ቫይረስ አለው ወይ ምናምን ሲል ጻፈ ሲጽፍ ውጤቱን በሙሉ አመጣለት ትንሽ
ሳይሆን ሰርች ያደርገው 1 ደቂቃ ማይፈጅ ምናልባት 10 ሰከንድ ቢሆን ነው ሰርች አድርጎ አመጣለት ውጤቱን አነበበ ዘጋ በውስጥ ከተተ ይዘን ሻንጣ አለው ሻንጣው እንደዚህ ስፖርተኞች ኳስና እንደሚከቱበት አይነት እንደዚህ ዝርግ ነው እና ማስተንፈሻ ነገርም አለው ልክ ያዛው ውስጥ የከተተው ነገር ያስተነፍሳል ልክ ያስተነፍሳል በቃ እንደዚህ ይጣበቃል ከዛ ብዙዎች ይይዝበት መጠጥ ይይዝበታል ማይዝበት ነገር የለውም በጣም ብዙ ነገር ነው የሚይዝበት የሰው ቆዳ ይዛል የጅብ ቆዳ ይዛል የውሻ ቆዳ የድመት ቆዳ የዶሮ ቆዳ ይዛል እንደ በቃ እንደዚህ ለኮተት ነው የትሪቡን ከፈለታ ቁርፍ ምን ቆሻሻ ምን ኮተትና ኮተት ብቻ ነው ያለው እና ግን በሰውነቱ ላይ የሚያደርገው ነገር ብታያል ሰውነቱ አይታይም በቃ ራቁቱ እኮ ነው የሚሄደው በቃ እንዲገለጽ ታረጋው እንዳለ በዚህ ያልኩት ነገር ነው በቃ ሰውዬው ምን አለፋ ሁሉ ነገር ከመዘረዝርበት ጠንቋይ ነው ይሻላል የጠንቋይ ወጥ ነው የሚሰራው ጠንቋዮች አሁን እንደዚህ አኒሜሽን ፊልም ላይ ጠንቋይ ሆነው የሚሰሩት እንትን አለ በትልቅ እንትን እና እንደዚህ አይነት ነገር ነው የሚሰራው አንተም እንደዛ ቪዲዮ ሰርች እያረክ ታያለህ ማለት ነው ይሄን ጠንቆላ አሰራር አንድ ሁለት ጊዜ አይቻለሁ እሱም አሳይቶኛል የጠንቋይ መጽሐፍ እንዳለው እና 4 መጽሐፍ ከህንድ እንዳስመጣ ከህንድ ሰው እንደሚያፈት እንዳመጡለት እንዳላቸው መጽሐፉ 4 መጽሐፍ ነውና ምንድነው የሚለው ራሱ ደም ነው የመጽሐፉ ስም ደም ብቻ ነው እና በደም የተቀባ ነው መጽሐፉ በደም የተቀባ እንደሆነ ደሙ ደርቆ መጽሐፉ ድርቅ ብሏል እና ስትገልጠው ራሱ የተያዘ ነው ጽዋ አይገባህም ማለት ነው ጽዋ እንደሆነ አላውቅም ሰውየው ይሄንን ተጸመሰውር ተምሮ እንደሆነ ያመጣው ስትነግረኝ ነበር ስለ እጾች እንዲሁም ስለ ቅጠሎች የተማረው ከአባት ነው እነዚህ ከምንድን ነው የሚባሉት ከባለ ሐኪሞች እንዲሁም ደግሞ ገዳም ውስጥ ስለሚኖሩ ገዳም ውስጥ ስላሉ አባቶች የተማረው ያስተማሩትንም አባት ደፍሮ ገድሉ ፈጭቶ እንደመጣ ነው ማለት ያወራህንተን ማለት በቃ እንደዚህ ማንሱራል ሲጠይቀው ይመልስልኛል እና በቃ እዚህ ጋር ወደ 30 ነገሮች እንደው ብቻ ያሰ ክርም አይደለም ከብረት ነው የሚሰሩት እሺ እህቴ ሰርካለም አሁን ይሄ ግብረሰዶማዊ ጥቃት የደረሰው ልጁ ላይ ብቻ ነው ባንቺ አይደለም እሱ አሁን እዚህ ጋር ማስተላለፍ እንጂ አላቀውናት ያሁን ላይ እንኳን መቆጣጠር አትችልም ይሄ ሰውዬ እንደዚህ ያደርጋል ሁላችንም ላይ ይቅርታ በቃ እንኳን መቆጣጠር አትችልም በጣም ይጎዳት ደግሞ ዝም ብሎ እንኳን እንደዚህ ሲፈካት ነው ለሚመጣው በስነ ሰዓት መጀመሪያ ምን ይጠጣል ብትለው እነዚህ ኮርጀንዲ ብላክ ሌብል ምናምን የሚባሉ መጠጦችን አይደለም እነሱ መጀመሪያ ውስጥ ደግሞ ትላልቅ ኦሪጂናል የሚባሉትን ነው ወስደው ለምሳሌ በጣም በብዙ ብር የሚሸጡት በጣም ሀብታሞች በጣም በብዙ ብር ከፍለው የሚጠጣቸው መጠጦችን ያወጣው ሰውዬው ማለት ነው ከዛ ምን ይጠጣል ያልበቃ ብለሽ ደግሞ እንደገና የኤክስ ምልክት ያለበት ጥቁር በፕላስተር የታሸገ መድኃኒት አለ እና ያንን ይከፍቷል አሁን መንቶስ ነው የሚባሉ ማስቲካ እቃቸው አለ አይደል ልክ እንደ እቃቸው ያንን ነው በቃ ያ ራሱ ነው እና እንደዚህ ከፍት ተደረጋለ ውስጡ ጥቁር ክብ ነገር ነው ጥቁር ተጨል እንትን ነው ከዛ ወጪያን ነው ይወስዳል ወስዶና እንግዲህ እንደዚህ ያደርገው ያም ማለበቃ ብትቱ መድኃኒት ምንድነው እኔ ግልጽ ላርገው ለሱ ስላልገባው ነው መድኃኒት እኔ ካረቦች ጋር ሲወስዱት ስለማቀና ፊያግራ የሚባል መድኃኒት ነው ፊያግራ የወንዶችን እንትን ለረጅም ሰዓት ማለት የሚልፈሰፈስ ከሆነ ያንን ነገር ቀጥ አርጎ ረጅም ሰዓት የሚያቆይ ነው እንግዲህ እንደነገረኝ ከሆነ ህፃኑ ማለት ነው ለምን እነሱ ቅጠል ይበሉና ጫት ይበሉና እንደዛ ሲሆንባቸው ምን ያደርጋሉ ያን ፊያግራ የሚባል መድኃኒት ከውጭ ይዘው መጥተው ከዛ እነሱ ባሉ ሰዓት አይደለም በቃ ያ በዛ መድኃኒት ልክ ነው ቢሰራው ማለት ነው ያ ነገር እንግዲህ ይሄ ግለሰብ ይሄንን ነገር ቢተጠቀመ ማለት እኔ ጋር ፍቅር ኑሮት አይደለም ምናምን ኑሮት አይደለም just ለማበላሸት ነው ማለት ነው እኮ አንቺ ይሄንን ጥቃት ሲፈጽምብሽ አላቅም ምንድነው የሚያደርገኝ ቆይ ከመሲጋባ ንገረው እስኪ በስነ ስርዓት መጀመሪያ የሆነቻው የመናዊ እንዲህ ከሳውዲ አረቢያ ከየመን በተለይ ከየመን ነው የተሰደዱ ሰዎች የሚሸጣት ሽቷለች